የተከበረው አፈ ጉባኤ፣ የተከበራችሁ የምክር ቤት አባላት፣ ላነሳችኋቸው ጥያቄዎች ምላሽ በድጋሚ ለመስጠት እድል ስላገኘው እናንተንም አመሰግናለሁ። ጥያቄዎቹ ፖለቲካ እና ጸጥታን የሚመለከቱ ስለሆነ በተወሰነ ደረጃ አንዳንዶቹን ገባ ብዬ ለማንሳት እሞክራለሁ። በመጀመሪያ የመጨረሻ ጥያቄ እንዳነሱት ትልቁ የኢትዮጵያ ካንሰር ነቀርሳ እንዳናድግ፣ እንዳንለወጥ፣ እንዳንሻሻል እያደረገን ያለው ከሰፈራችን የዘለለ ነገር ማሰብ አለመቻል። ከሰፈራችን የዘለለ ነገር አለማሰብ እየገደለን ያለው ማንም በሰፈሩ አስቦ ኢትዮጵያ ማሸነፍ አይችልም። ትናንትን ተረጋግጧል፣ ነገም ታዩታላችሁ። በሰፈር ሐሳብ ኢትዮጵያን ማሳነስ እንጂ ማሳደግ አይቻልም። ባካችሁን ቢያንስ የፓርላማ አባላት ከዚህ ይውጡ። አሁን ሰው ያለው ሰፈር ያለው ይደመጣል። ለትግራይ ማንም ይጮህ። የትግራይ እናቶች ልጆቻቸው ተደፍረው ተሰደው በመቶ ሺህ የሚቆጠር የትግራይ ልጆች በዚህ ግጭት ምክንያት በማያውቁት በሽታ በጁንታው ምክንያት ስቃይ ላይ ነው ያሉት። የተደፈሩ የተዘረፉ ብዙ ናቸው። ትግራይ ስትሄዱ ኢትዮጵያ ውስጥ ከኛ ውጭ የተገፋ የተበደለ ሰው የለም፣ ምንገፋ ምንባረር እኛ ነን ይላሉ። ቤኒሻንጉል ስትሄዱ መተከል ብቻ የጉሙዝ ብሔረሰብ አባላት በዘጠና ምናምን ሺህ ነው ከጫካ የመለስ ነው። አሁን ሰሞኑን ጫካ ውስጥ የገቡ አንድም ሚዲያ አይናገርላቸውም። ይሄ ሀገር እኮ የኦሮሞና የአማራ ሀገር አይደለም ጓዶች። ኦሮሞና አማራ ብቻ የሚጮሁበት የሚደንስበት ሀገር አይደለም። ብዙ ብሔሮች አሉ። ኦሮሞና አማሮች በቁጥር ብዙ ናችሁ፣ ግን ባካችሁ ሰከን ብላችሁ ኢትዮጵያን በሚገነባ ነገር ላይ ብታተኩሩ ጥሩ ነው። ሁል ጊዜ የኛው ነገር ውድ የሌላው ነገር የረከሰ ከሆነ አይሆንም። ኢትዮጵያን ከወደድን ሁሉም ዜጋ እኩል እድል የሚያገኝበት፣ ሁሉም ዜጋ የሚከበርበት፣ ሁሉም ዜጋ ወጥቶ የሚገባበት፣ ያንተ ከሆነ ውድ ህይወት የሌላ ከሆነ የሚረክስበት ከሆነ ዋጋ የለውም። ይሄ ይጎዳናል። በዚህ መንገድ የምትነግዱ የፖለቲካ ነጋዴዎችም እባካችሁ አስቡበት። ለምሳሌ ኦሮሞና አማራ ሲጋደሉ በጣም የምታጫጫሁ የሚዲያ ሰዎችና አክቲቪስቶች ኦሮሞና አማራ የሚጋደሉ ከሆነ እኮ ኢትዮጵያ የለም። ምን ልታስተዳድሩ ነው እናንተ? እነሱን ያባላን ያጋደል። ይሄ መንግስት ወደቀሽ ይውደቅ ችግር የለው። የሚባላ ህዝብ ምን ያደርግላቸዋል? እንኳን የሚባላ ህዝብ የቆመ ፕሮጀክት ነው ጭንቅላታችን እኮ አዞረ። ሀገር እያፈረስክ መራለው ማለት ዋጋ የለውም። ይሄ በሁሉም የኢትዮጵያ አካባቢ የሚታይ በሽታ ነው። የተወሰነ አካባቢ ያለን በተለይ መሃል ላይ ያሉ የሚጮሁ በጣም የሰፋ ነገር ቢያነሱ እባካችሁን ከዚህ እንውጣ። ብዙ በቂ ችግር አለብንኛ። በቂ የሆነ ተጨማሪ ችግር አንጨምር። ኦሮሞ አይጠቀም፣ አማራ አይጠቀም፣ ጉራጌ አይጠቀም በመባላት አንጠቀምም። እንቀብራለን፣ እናለቅሳለን፣ የሰው ቤተሰብ እናፈርሳለን። ከዛ ደግሞ ህይወት ይቀጥላል። ከእንደዚህ አይነት ጉዳይ ብንወጣ ጥሩ ነው። ይሄ ጭንቅላት የሚያዞር እና ለመኖር ለመስራት የማይመች ሞራል የሚነካ ነገር ስለሆነ እባካችሁን ሰከን ብለን ብናስብና ለጠላቶቻችን ሲሳይ ባንሆን። ኦሮሞና አማራን ለማባላት ገንዘብ ጊዜ ምናምን ሰውቶ የሚሰቃዩ ኃይሎች እንዳሉ እያወቃችሁ በተቀደደ ቦይ ውስጥ የምትገቡ ፖለቲከኞች፣ አመራሮች፣ ሰዎች ትገርሙኛላችሁ። ስትፈልጉ በራሳችሁ ጊዜ ብትጣሉ ባልከፋ። እነሱን ካላባላን በዚህ ሀገር የምንፈልገውን ነገር አናሳካም ለሚሉ ኃይሎች እድል መስጠት ጥሩ አይደለም እና ማስተዋል ጥሩ ነው። ኦሮሞ የሚሞት አማራ የሚሞት ጉራጌ የሚሞት ጉዳቱ ለኢትዮጵያ ነው። በዛ መንፈስ እያሰብን የዜጎቻችን መጎዳት፣ መበደል፣ መደፈር፣ መዘረፍ እኩል የሚያሳዝነን ካልሆነ የጋራ ሀገር ልንገነባ አንችልም። ይሄ
ፖለቲከኛው አመራሩን ይጨምራል። ባካችሁን ሰከን ብላችሁ ይሄ ሀገር የ80 ብሔር ብሔረሰቦች ሀገር እንደሆነ ሁሉም በእኩል ከኖረ ብቻ ኢትዮጵያ እንደምታድግ እንደዛ ብናስብ ጥሩ ይሆናል። ከህግ ማስከበር ዘመቻው ጋር ተያይዞ አንዳንዶች ጦርነት ሰላምን ለማምጣት ይካሄዳል ይላሉ። ራሱ ሰላምን ለማምጣት ጦርነት ይካሄዳል። ፍትህን ለማምጣት ጦርነት ይካሄዳል። የአገር ሉዓላዊነት ለመጠበቅ ጦርነት ይካሄዳል። ለጦርነት የተለያየ ስም እየሰጡ የጦርነቱ የመጨረሻ ውጤት ለሰላም ለፍትህ ስለሆነ ነው የተደረገው የሚል ነገር ያነሳሉ። በማንኛውም መመዘኛ ግን ጦርነት ሲታሰብም ሲሰራም ሲጠናቀቅም ጥፋትና ኪሳራ እንጂ ጥቅም የለውም። ጦርነት አንድ ነገር ብቻ ነው የሚጠቅመው። የጦርነት ጥሩ የሚታየው ካለ መጀመር ብቻ። ከጀመርክ ውርደት ነው፣ ከጀመርክ ሞት ነው፣ ከጀመርክ ዘረፋ ነው። ጦርነት ስፕሪቱ በራሱ ፍራቻን፣ ጥላቻን፣ መገፋፋትን የሚፈልግ ነገር ነው። ጦርነት ጥቁር ጥላ ነው። በዚህ ምክንያት ነው ታስታውሱ ከሆነ ለዘመን መለወጫ የትግራይ ህዝብ የጥይት ድምጽ እንኳን አያስፈልገውም፣ በቃው በቂ ጥይት ድምጽ ሰምቷል፣ እባካችሁን የሚል ፐብሊክሊ እዚህ ምክር ቤት በተደጋጋሚ በሚስጥርም ለነሱ በሽምግልና ብዙ ጊዜ ሞክሬያለሁ። ብዙ ጊዜ ጥይት ኪሳራ ነው። ጥይት ካለ ዘረፋን፣ መደፈርን፣ መዘረፍን፣ ፕሮፓጋንዳውን ለተጠበቀ ሆኖ መከላከል አትችልም። ዋናው መፍትሄ ወደ ውጊያ ለመግባት ነው። ወደ ውጊያ ሲገባ የሁሉም ትኩረት የራሱን ቦታ ማስፋት፣ ማጥቃት፣ መግፋት ስለሆነ ቤዚክ የሆኑ የህዝቦች መብቶች ይገፈፋሉ። ይህ ኃይል 27 ዓመት ቢዘርፍ ቢገል ቢያጠፋ ለዚሁ ምክር ቤት እነሱን ወክዬ የኢትዮጵያ ህዝብ ይቅርታ እንዲያደርግልን ጠይቄያለሁ። የኢትዮጵያ ህዝብም በዚህ አይታማም። ስለ እውነት እኮ ትቷል፣ ቀርቷል እኮ ነገሩ። ግን በእጅ ደም ሲኖር በእጅ ነገር ሲኖር አያስቀምጥህም እንጂ በድለናል ይቅርታ አድርጉልን አሁን ወደ ልማት እንሂድ በሚለው ተስማምተን ነበር። ህዝቡ ጋር ለም ችግሩ፣ እናንተ ጋር ለም ችግሩ፣ ችግሩ ራሱ በዳዩ ነው። እኔ የቲፒኤልኤፍ ቁልፍ አመራሮች፣ ስራ አስፈጻሚዎች፣ ሽማግሌዎች፣ ማዕከላዊ ኮሚቴ አነጋግሬያለሁ። ተደጋጋሚ ለምኛቸዋለሁ እባካችሁን ብዬ። በዛ መልሳካ ሲለኝ አዲስ አበባ ውስጥ 30 40 50 የሚሆኑ ዋና ዋና ሀብታሞች ታዋቂዎች በሚስጥር ጠርቼ ሽምግልና ልኬያለሁ። ባካችሁ ለምኗቸው፣ እነዚህ ሰዎች ጥፋት ነው፣ ኢትዮጵያ ማሸነፍ አይቻልም። ፎርዛት ማተር ኢትዮጵያ ማሸነፍ አይቻልም ብቻ ሳይሆን ወደ ውጊያ የሚገቡ ከሆነ እናሸንፋቸዋለን፣ እኛ የሚሊሻ ውጊያ እንዋጋም የሚለውን ጭምር ከውጊያው በፊት ሽምግልና ልኬያለሁ። ግን የሄደ ሰው ሁሉ እዛ ደርሶ ሲመለስ ያዝንልኛል። በቃ እዛ ያለው ማይነካ ማይደፈር እንደፈለገ ማድረግ የሚችል እዚህ ያለው ደግሞ ምንም ማድረግ የማይችል አልጎ ስለሚያስብ እንደው ጥንቃቄ ብታረግ እንደው ብታስብበት የሚል እንጂ በዚያ ሳይድ ጥፋት ሊመጣ ይችላል የሚያስብ አልነበረም። ሁሉ ቀርቶ የአንድ ሀገር አምባሳደር ስሙን አልጠቅስም ግጭት ከመፈጠሩ በፊት ወደ መቀሌ ሄዶ ደብረጽዮን ያነጋግረዋል። እባክህን ዲስካሌት አድርጉት ይሄንን ጉዳይ ይቅር ይሄ ግጭት ብሎ እና የመለሰለት መልስ አትቸገር፣ እኛ 2 ሳምንት 3 ሳምንት አይፈጅብንም፣ ካሸነፍናቸው በኋላ ድርድር እናደርጋለን የሚል። እብሪት አደገኛ ነገር ነው። እብሪት ውድቀትን ትቀድማለች። ትክክለኛ አባባል ነው። ግን ቲፒኤልኤፍ ላይ ብቻ አይደለም፣ አሁን ያለን ፖለቲከኞችም ከእብሪት መጠበቅ አለብን። ለማንም የሚሰራ ፕሪንሲፕል ስለሆነ ቲፒኤልኤፍ ዝግጅቱ በሙሉ ውጊያ ነው፣ ዝግጅቱ በሙሉ ሰልፍ ነው፣ ዝግጅቱ በሙሉ መሳሪያ ነው፣ ዝግጅቱ በሙሉ ሽርጥ ነው። እንደምታውቁት ተው ቢባል ቢለመን በእጃላሉ። የጦርነት ነጋሪት ይጎሰማል፣ ይፎከራል። ልክ እንደ ጥሩ ነገር
ጫወታችን ነው፣ ቀልዳችን ነው፣ ድራማችን ነው ይባላል። ጦርነት ድራማ ለማንም መሆን አይችልም። ለማንም ነፍስ ነው የሚበላው። የአንድ ሰው እናትና አባት ያለው የሆነ ሰው በዚያ ጉዳይ ውስጥ የተሳተፈ ቢሆንም በሱ መሞት በሱ መቁሰል ምክንያት ብዙ ቤተሰብ ለክፋት ለችግር የሚጥል ነው፣ ለሐዘን የሚጥል ነው። ጠቃሚ ነገር አይደለም። በዚህ ምክንያት ነበር ጦርነት እንዳይኖር ከፍተኛ ልመናና እናንተም እንደው ይሄ መንግስት ልምምጣ በዛ እርምጃ አይወስድም እንዴ ምናምን ብላችሁ ስትቆጡ የነበረው ማለት ነው። እርምጃ መውሰድ ይቻላል፣ ግን ሰው ነው የምንገለው፣ ሀብት ነው የምናወድመው። በዚህ ግጭት ምን ያክል ውድቀት እንደደረሰብን እኛ እናውቃለን። የቲፒኤልኤፍ የጦርነት ፍላጎት አሳዛኝ የሚሆነው ላለፉት 20 ዓመታት ቲፒኤልኤፍ ስልጣን ላይ ያለ የትግራይ ህዝብ 1.8 ሚሊዮን ህዝብ በሴፍቲ ኔት እየተረዳ ይኖረው 20 ዓመት። እዚህ ያለውን ትግራይ ውጭ ያለውን ትግራይ ሌላ ቦታ ያለውን ሳይሆን ትግራይ ክልል ያለውን ማውራችሁ 1.8 የትግራይ ህዝብ በሴፍቲ ኔት የሚኖረው 20 ዓመት። ያው ከዛም ይቀነስበታል። ኮታም 3 ኪሎ ከሆነ 2 5 ከሆነ 4 እየሰጡ ይቀንሳሉ፣ ግን ሴፍቲ ኔት ነው። በዛ ላይ ኮሮና፣ በዛ ላይ አንበጣ፣ በዛ ላይ አርሶ አደሩ ያረሰውን የደከመበትን ሳይሰበስብ ውጊያ አይጀምርም። ሪስፖንሲብል ሰው እንደዛ ያደርግም። እንደው የፈለገ ክፋት እንኳን ቢኖር ጊዜ መምረጥ ያስፈልግ ነበር። ዘሆል የክልሉ አመራር ጦር ሰባቂ፣ ግጭት ጨማቂ፣ የጦርነት ተንታኝ። ጦርነቱን ደግሞ እንደው በአካባቢው ብቻ አይደለም ሰፋ ያደረገ እንትና ከፈለገ 10 ጊዜ ይምጣ እንትና 5 ጊዜ ይምጣ ብቻ ሳይሆን እኛ ከተነካን ሆርን ኦፍ አፍሪካ ትታመሳለች ትጠፋለች የሚለውን እነሱ አምነው ፈረንጅ አሳምነዋል። ፈረንጅም እንደዛ የሚያስበው ባይዘው ግን ምስራቅ አፍሪካ የምትታመሰው መጀመሪያ የትግራይ ህዝብ ከተጎዳ፣ አማራ ከተጎዳ፣ ኦሮሞ ከተጎዳ በኋላ ነው። አንተ ሳትጎዳ ሌላ የሚታመስበት እድል የለም። ይሄ በዚያ በቃ እንዴ? ኢትዮጵያ ውስጥ በታሪክ ያነበብነው የሰማነው አንበሳ ገዳይ ብሎ ጀግና ሲፎክር ነው። ገበሬ ገዳይ ተፈጠረው ኢትዮጵያ ውስጥ የሚያርስ አርሶ አደር እየገደለ ልክ እንደ አንበሳ ገዳይ የሚፎክር። ቅድም የኦነግ ሸኔ ጉዳይ ተነስቷል። ኦነግ ሸኔ የሚባል ስም ትንሽ ያስቸግራል። ኦነግ ብዙ ጊዜ የኛ ስም አይደለም ስለሚል ግን የሸፈተው ኃይል ሽፍታው ላለፉት 20 ዓመታት የት ነበር ይሄ ሽፍታ? ለምንድን ነው አሁን የሚያደርገውን ነገር ያላደረገው? ከየት መጣ መሳሪያው፣ ትጥቁ፣ ገንዘቡ፣ ስልጠና የሚወስዱ የት ነው? ይሄ ለኢትዮጵያ ሕዝብ ግልጽ መሆን አለበት። በዚህ ውጊያ 300 የሚጠጉ የዚህ ሽፍታ አካላት ትግራይ አግኝተናል እየሰለጠኑ። ተረታታ ለሚወራው ፕራክቲካል ነው። ነገር ግን መስተካከል ያለበት የኦነግ ሸኔ ወይም ሽፍታው አማራ ብቻ ገደለ የሚለው አደገኛ ነገር ነው። አደገኛ ነገር ነው። የኦነግ ሸኔ ከአማራ በላይ ያዋረደው ኦሮሞን ነው። ከነነፍሱ አቃጥሏል። 10-15 ምሽግ ውስጥ ጥሏል። በምዕራብ ወለጋ 3-4 ወር ስንዋጋ ከነሱ ጋር በነበረው ውጊያ ስልክ አልነበረም። በጣም የሚያሳዝነው ነገር ግን በወለጋ 3-4 ወር ስልክ መጥፋቱን አንድም የውጭ ሰው ኮምፕሌን አድርጎ ያውቃል። ለካ ትግራይ ብቻ ነው ሲጠፋ ችግር የሚፈጠረው። የወለጋው ችግር የለውም፣ ቢሞት ችግር የለውም፣ ስልክ ቢጠፋ ችግር የለውም። ኦነግ ሸኔ የኢትዮጵያ ጠላት ነው። ለኦሮሞ አይበጅ፣ ለአማራ አይበጅ፣ ለጉራጌ ለሰው ዘር አይበጅ። ምክንያቱም በሰላምና ተወዳደርና አሸንፍ ሲባል የዚህ የጁንታ ቡችላ ሆኖ ገበሬ እየገደለ የሚፎክር ከሆነ ለሁሉም ጥፋት ነው። ጥቅም የለውም፣ ለራሱም ጥቅም የለውም እንጂ የወለጋ ህዝብ መንገድ እንዳይሰራ ልማት እንዳይመጣ ስቃይ ውስጥ እኮ የነበረው አንድም ሰው አልተናገረለትም፣ ከውስጥም ከውጭም። አይቶ ነው በቃኝ ብሎ ራሱ አግሬሲቭ ሆኖ ይሄን ኃይል የገፋው እና ለአማራ ብቻ ሳይሆን ለሁሉም የኢትዮጵያ ህዝቦች የማይበጅ ነው።
ወለጋ ውስጥ የሞቱ የአማራ አርሶ አደሮች አማሮች አይደሉም፣ የኦሮሞ አካሎች ናቸው። ኦሮሞን አምነውና ወደው ከኦሮሞ ሕዝብ ጋር ተዋደው ተጋብተው የሚኖሩ አካል ናቸው። እነሱም መግደል ፕራይመሪሊ ኦሮሞ መግደል ነው። ማንም ዝም ብሎ ወደ ሰው አካባቢ አይሄድም ካልወደደ ካልተማመነ። ለመዝናናት እንኳን ቦታ ይመረጣል እንኳን ለኑሮ። በኦሮሚያ ውስጥ የሚኖር ማንኛውም ሰው ሲሞት ፕራይመሪሊ ኦሮሞ ነው የተጎዳው። እነዚህ ኃይሎች የሁላችን ጠላቶች ናቸው። እነዚህን ኃይል ካደረግን በኋላ ጉዳዩን ቀጥታ የአማራና ኦሮሞ ካደረግነው የጠላት ፍላጎት ማሳካት ነው። ለአማራም ለኦሮሞም ጠላት ነው ብለን በጋራ ምንቆም፣ ለጉራጌም ለወላይታም ጠላት ነው ብለን በጋራ ምንቆም እንኳን እናጠፋዋለን። ሩም አንስጣቸው። ትግራይ የተፈጠረው ችግር እነዚህን አይነት ቡችሎች በየቦታው ፈጥሮ ገበሬ እየገደለ የሚፎክር ኃይል መፍጠር ብቻ ሳይሆን አሁን ትግራይ ውስጥ ሰው ይታፈናል፣ ሰው ያፈናሉ፣ ሰው ይገላሉ። አንዳንዴ የሚረሳ ይመስለኛል 100,000 200,000 ወታደር አለኝ ብሎ ትግራይ የነበረው ኃይል ሲፎክር እኛ 200,000 እኮ አልገደልንም ተበተነ እንጂ ከየቤቱ እየወጣ እንደሚገል ከየቤቱ እየወጣ ጥፋት እንደሚያደርግ። ሌላው ቀርቶ ለእርዳታ የሚሰማሩ ሰዎች ይታፈናሉ፣ ይገደላሉ፣ እርዳታ እንዳይሰጡ ማለት ነው። ከዚህ ቀደም ካደረጉት ጥፋት በላይ አሁን ትግራይ ውስጥ ነገር ተረጋግቶ ስራ እንዳይሄድ የሚያደርግ ሁኔታ አለ። በትግራይ ብቻ አይደለም፣ ቅማንት ላይ ይሞከራል፣ አሁን ከሚሴ ይሞከራል፣ አንዳንድ ቦታ ይሞከራል። ግን ከአጥፊዎቹ በላይ ያን የጥፋት ሐሳብ ተሸክሞ ወስዶ አሁን ቅድም ስለ ከሚሴና ስለ አማራ ተነስቷል። እዛ ያለው ህዝብ የወሎ ክፍለ ሀገር ህዝብ ነው። የፌደራል ስርዓት የሚባል ሲመጣ ነው አማራ ክልል ምናምን ልዩ ዞን ተባለ እንጂ የወሎ ክፍለ ሀገር ህዝብ ነው። በወሎ ውስጥ የተዋለደ የተጋባ ከኔም ከናንተም በላይ አብሮ የኖረ ህዝብ ነው። እኛ እኮ ነን እንትን ዞን ነን እንትን ምናምን ያልነው እንጂ ሰከን ብለን ብናይ ጥሩ ነው። አያዋጣም። የሰው ደም እንደፈለግን እያፈሰስን አያዋጣም። እና ኦሮሞም ይሁን አማራም ይሁን ሰው አይሙትብን፣ እኛ ሰው አልተረፈብንም። በረሃብ የሚሰቃየው አንሶ በእኛ ፖለቲካ ሽኩቻ ምክንያት ሰው እንዲሞት ማድረግ ተገቢ አይደለም የሚለውን ማየት ጥሩ ነው። ወደ ትግራይ ለመመለስ ብዙዎች የደረሰብንን በደል እያወቁም ሊክዱ ይፈልጋሉ። በዛች በአንድ ቀን ጀንበር ትግራይ ውስጥ 200 ቦታ 200 ሳይት አቴ ታይም ነው ጁንታው በሰሜን ጥቃት የፈጸመው። አንድ ቦታ አይደለም 200 ቦታ፣ አንድ ጋንታ፣ አንድ ኃይል፣ አንድ ሻምበል ያለበት በሙሉ ተመርጦ በአንድ ጊዜ ውስጥ 200 ቦታ ላይ ጥቃት ተፈጽሟል። አሁን ይሄ ድንገት ምናምን በጣም ኦርጋናይዝድ የሆነ ስራ የተሰራ። በዚህ ውስጥ ከ7,000 በላይ ቤታቸው ሚስታቸው ጋር የተኙ በየከተማው የተኙ ባለስልጣናት፣ ማረክተኛ ሰዎች፣ ኃላፊዎች ብዙዎች ተይዘዋል፣ ጀነራሉን ጨምሮ። መቀሌን ስንይዝ እንኳን ከ1300 በላይ ኦፊሰሮች እኛ እጅ አልገቡም። በጁንታው ተይዘው በ100 ኪሎ ሜትር በእግራቸው ጫማቸውን አውልቀው እንዲሄዱ ይደረግ ነበር። ጉዳዩ በዚህ አላበቃም። ሰሜን ዕዝን አጥቅቶ ምናምን ችግር አልነበረውም። ግን ሀገራዊ እንዲሆን አማራ ክልል ጥቃት የጀመረው ማን ነው? ይሄ እኮ ለማንም ኢትዮጵያዊ ግልጽ እኮ ነው። በአማራ ክልል ላይ ጥቃት የጀመረው ይሄ ኃይል ነው። ሰሮቃ አቅራቅ ከሰማችሁ አማራ ክልል ነው መጀመሪያ የተጠቃው ና ግባበት ተብሎ ማለት ነው ወደ ጦርነቱ። በሀገር ደግሞ እንዳይቀር ኤርትራ ሮኬት የተከሰው ማን ነው? ሪጂናል ይሁን አሁን ስለ ኢንፍራስትራክቸር ብዙ ይነገራል። የጎንደርን ኤርፖርት የባህር ዳርን ኤርፖርት በሮኬት ማጥቃት በምን ሳይንስ ጀስቲፋይ ይደረጋል? እኛ ትግራይ ላይ እየተዋጋን አክሱምና መቀሌ ኤርፖርት አላጠቃንም።
ከባድ መሳሪያ ላለመተኮስ ሮኬት የሚባል የኢትዮጵያ መከላከያ ሰራዊት የተኮሰው መቀሌን ይዘን ወደ ተከዜ በረሃ ከሄዱ በኋላ ሮኬት የሚባል ተጠቀምንም እያለን አልተጠቀምንም። እኛ ኢንፍራስትራክቸር እንደ እንትን ነው የተሸነሸነው። ይሄ ብቻ አይደለም። ከ10 ሺህ በላይ እስረኛ መቀሌ ብቻ። በነገራችን ላይ በድፍን ትግራይ ከ30 ሺህ በላይ እስረኛ ተፈቷል። ይሄን እኮ ድሮ አናቅም። እኛ ሰው እንዲህ ሲታጎር እንደነበረም አናቅም። መቀሌ ብቻ ከ10 ሺህ በላይ እስረኛ ፈተዋል። እስረኛው ይዘርፋል፣ እነሱ ዝራጅ ይዘርፋል፣ መከላከያም የሚያበላሸው ነገር አለ። ሌሎች ኃይሎችን ተጨማምሮ ህዝባችን ጉዳት ላይ ነው ያለው። የዚህ ሁሉ ጉዳት መነሻ ኢሪስፖንሲብል የሆነው ኃይል ቢሆንም ገፈቱን ምስኪኑ ህዝብ ነው እየቀመሰ ያለው። ይህ ህዝብ 1.8 ሚሊዮን ህዝብ በሴፍቲኔት እየኖረ ተጨማሪ ዕዳ አይገባውም ነበር፣ አይገባውም። ለትግራይ ህዝብ ጦርነት፣ ግጭት አይገባውም። የተሸከመው ጁንታ ኃይል በእጁ ላይ የነበረው ደምና ኃጢአት አስክሮት ተጨማሪ ዕዳ መጣ። ይሄ ያስከተለው ኮንሲኩዌንስ በጣም ብዙ ነው። የኛ የህግ ማስከበር ዘመቻ 3 የተለዩ ዓላማዎች አሉት። በግልጽ ዓላማ ላይ የተመሰረተ ነው። አንደኛው ወንጀለኞች በሺህ የሚቆጠር 20 ዓመት ህዝቡን የጠበቀ በማያውቀው በማያገባው ምክንያት በዘሩ ምክንያት ብቻ ያሰሩት፣ የጨፈጨፉት፣ በየቦታው አስክሬን የጣሉትን ሰው የፈጸሙበትን ወንጀል በኢትዮጵያ ህግ መሰረት ስለሚያስጠይቅ እጃችሁን ለመንግስት ስጡ፣ ለህግ ስጡ ነው ያለው። ለህግ የሰጡ ሰዎች እኮ እንደምታውቁት አልብሰን አብልተን አሁን አበባ ይመስላሉ እኮ። ለህግ ስጡና ህግ ይዳኛችሁ ነው ያለው። ህግ የፈለገውን ያድርግ። ስለያዝን እንግደል አላልንም እኛ። አንዱ ወንጀለኞች ለህግ ማቅረብ። ሁለተኛው ታጋቾች ማስፈታት ነው። ኢትዮጵያን አምነው ለኢትዮጵያ ክብር ከሀገራቸው ተፈናቅለው 20 ዓመት ምሽግ ላይ ያሉ ሰዎች ባልጠበቁት መንገድ ከጀርባቸው ተመተው በሺህ የሚቆጠር ኦፊሰር ታፍኖብናል። የትኛው ሀገር ነው የራሱን ዜጋ ለማስለቀቅ ጥረት የማያደርገው? አሁን እንደሚፎከረው እኮ አይደለም። ማንም ሰው የራሱ ኦፊሰር ቢያዝበት ታጋች ነፃ ለማውጣት በብዙ ኦፕሬሽን በእስራኤል አይተናል፣ በተለያዩ ሀገራት ይሰራል። እኛ ግን 1000 ምናምን ኦፊሰር ጀነራል ጨምሮ ነው ያለው። ሁለተኛው ዓላማ እነሱ ማስፈታት ነው። ሶስተኛው ዓላማ ህዝባችን ስለሆነ ይሄ ክልል ኢንትሪም አስተዳደር ኖሮት ቤዚክ ሰርቪስ እየሰጡ መንግስት ሆኖ ወደ ምርጫ ሄዶ ራሱ የሚፈልገውን ኃይል በምርጫ መምረጥ ነው። በመጀመሪያው ዓላማ ላይ በርካታ ወንጀለኞች ይዘናል። እንደምታውቁት የቀሩ ወንጀለኞች አሉ። የቀሩ ወንጀለኞችን ከአጠቃላይ ኦፕሬሽን ጋር ለማያያዝ የሚሞክር ኃይል አለ። ስህተት ነው። አፍጋኒስታን ላይ አልቃይዳን ሲደመስስ የአሜሪካ ጦር ቢንላደንን ለመያዝ ግን ዓመታት ነው የወሰደበት። አፍጋኒስታን ላይ ጦር ማፍረስና ቢንላደንን መያዝ ለየብቻ። እኛ ይሄ ኃይል እንደ ኢንስቲትዩሽን የሚያደርገውን ነገር አጥፍተነዋል። ግለሰቦች ይፈለጋሉ፣ ሲገኙ ለህግ ይቀርባሉ። ታጋች ማስፈታት 100% ኦፊሰሮቻችን አስፈተናል። አዋርደው ገለው ይጣላቸውን ቀብረናል። የተዘረፍነው መሳሪያ ቁጥር ስፍር የለውም። ባለፈው አንስቼላችኋለሁ። አስመልሰናል። የተሳካ ነበር። ሶስተኛው ኢንተሪየር አድሚኒስትሬሽኑ ኦልሞስት በሁሉም ወረዳ በሁሉም ዞን ኢንፍራስትራክቸር ዘርግቶ ሰርቪስ ለመስጠት ጥረት እያደረገ ነው ያለው። ይሄ አድሚኒስትሬሽን መታገዝ አለበት። ህዝቡ ማገዝ አለበት። ፌደራል መንግስት ማገዝ አለበት። ክልሎች ማገዝ አለባቸው። ምናግዘው ለህዝባችን ስንል ነው። ህዝቡ እስካላገዘው ይጎሳቀላል። ቤዚክ ሰርቪስ አያገኝም። ይሄ አድሚኒስትሬሽን ግን የሁል ጊዜ አይደለም። ምርጫ እስኪካሄድ የተከበረው ምክር ቤት እንዲገነዘብ የምፈልገው በዚህ በኢንተሪም አድሚኒስትሬሽን በትግራይ ክልል ካሉ የሚፎካከሩ ፓርቲዎች ውጪ አንድ አማራ፣ አንድ ኦሮሞ፣ አንድ ጉራጌ የተቀላቀለ የለም።
የትግራይ ህዝብ ራሱን በራሱ የማስተዳደር መብቱን በሚጠብቅ መንገድ ውጊያ ላይ ያለን እንኳን ቢሆን ያረጋግጥነው ይሄንን ነው። የራሱ ልጆች ናቸው። ካልፈለጋቸው በምርጫ ይጣላቸው፣ የፈለገው ይምረጥ፣ መብቱ ነው። ሶስቱን ለማሳካት የተደረገ ህግ ማስከበር ዘመቻ ነው። ይሄ ብቻ ሳይሆን በሂደቱ ንጹሃን ሰዎች እንዳይጎዱ መቼም ባለፈው አንስቼዋለሁ፣ አልዘረዝረውም። መቀሌ እንዳንዋጋ፣ ሽሬ እንዳንዋጋ፣ አክሱም እንዳንዋጋ ከፍተኛ ጥረት አድርገናል። አክሱም እኮ ከያዝን በኋላ በማግስቱ ታስታውሱ ከሆነ ህዳር ጽዮን ማርያም ተከብሯል እኮ ላይ ትዝ አይላችሁ? ተከብሯል እኮ። ከተሞች ላይ ችግር እንዳይመጣ ወታደሮቻችን በቦቴ ውሃ እንዲያጠጡ ሙከራ ተደርጓል። እዚህ ጋር ያለው ችግር ምንድነው? ርዝራዡ የተበተነው ኃይል የመከላከያ ሰራዊት ከገባ ውሃም ቀለብም ከሰጠ በኋላ እየቆዩ አንድ ሰው ሁለት ሰው ብቻ ሲያገኙ ሲመቷቸው፣ ሲተኩሱ፣ ሲገሉ መከላከያ ድጋሚ ቁጣ ሲመሰረትበት የተፈጠሩ ችግሮች አሉ በየቦታው። መጀመራቸው ብቻ ሳይሆን ድጋሚም ፕሮቮክ እያደረጉ ማለት ነው። ከባድ መሳሪያዎች ከተሞች ላይ እንዳይተኮስ ሮኬቱን ጨምሮ እነሱ እየተኮሱኝ አልተኮስንም። ታውቃላችሁ፣ ሚሳኤሉ እንዳይሰራ ለማምከን የሰራን እንጂ ሮኬት ስላለም ብለን አልተኮስንም። ያ የኛ ህዝብና የሚደርስበትም ጣጣ የኛው ዕዳ ስለሆነ እንደዚህ አይነት ግጭት ግን በተወሰነ ደረጃ ማየት ጠቃሚ ነው። ኢራቅ ላይ ዘመናዊ ጦሮች፣ ዘመናዊ ሀገራት ያደረጉት ውጊያ 60% በላይ ያጠቃው ሲቪሊያን ነው። ሞደርን የሚባል አርሚ ተዋክቶ አፍጋኒስታን ላይ 25% ያጠቃው ሲቪሊያን ነው። የመን እየሰማችሁ ነው፣ ሲሪያም እየሰማችሁ ነው። በከፍተኛ ደረጃ ሲቪሊያን ይጠቃሉ። በእንደዚህ አይነት ጊዜ the best መፍትሄ ውጊያ ለመጀመር ነው። ከጀመርክ ዘመናዊም ሁን ሀብታምም ሁን ደሃም ሁን ያ ኮላተራል ዳሜጅ ውጊያ ያመጣል። ውጊያ ጀመረ ስታበቃ ፊት በጥፊ አይመታ ምናምን አትልም። እሱ በቦክስ ውድድር ውስጥ ያለ ህግ ነው ፋውል የሚባለው። ውጊያ በጣም አስቀያሚ ነገር ነው ከተገባ። ቲፒኤልኤፍ ከተሞች ላይ ከባድ መሳሪያ ያከማቸው፣ በሃይማኖት ተቋማት አካባቢ ላይ እንደ ምሽግ የተጠቀመው፣ ሮኬት የተኮሰው ዋናው ምክንያት በጣም ከፍተኛ የሆነ የሲቪል እልቂት እንዲፈጠር በማሰብ ነው። ጥንቃቄ ለማድረግ ከፍተኛ ጥረት ተደርጓል። አሁን ለትግራይ ህዝብ፣ ለትግራይ ወዳጆች፣ ለተከበረው ምክር ቤት መግለጽ የምፈልገው ቲፒኤልኤፍ ማለት በንፋስ ላይ እንደተበተነ ዱቄት ማለት ነው። ከእንግዲህ በኋላ ሰብስበን ዱቄት ልናደርገው አንችልም። እሱን ትተን አዲስ ኃይል፣ አዲስ የተማረ አሁን ያለውን ዘመን የሚዋጅ አስተሳሰብ መምራት የሚችሉ ሰዎች መፍጠር ይቻላል። ትግራይ ውስጥ በጣም ብዙ ሰዎች አሉ፣ ብዙ ምሁራን አሉ፣ ብዙ ሰዎች አሉ። አብረን መላላጥ፣ መጋጋጥ ጠቀሜታ የለውም እንበልና የተከበረው ምክር ቤት ፈቅዶ መንግስትንም እረፍ ብላችሁ እዛ የተሸሸጉ አንዳንድ ሰዎች መጥተው መንግስት ይሁኑ ቢባል እና መቀሌ ቢመለሱ በምን አይናቸው ነው ሚዲያ ላይ ቀርበው እንደ ትናንትና መናገር የሚችሉት? መልካቸው ስለተበላሸ ብቻ አይደለም፣ ሞራልስ ደቋል እኮ። ቤት በኩል ማንስ ነው የሚሰማቸው? ማን ነው የሚያምናቸው? ካሁን በኋላ ፕሬዝዳንት እንዴት ይኮናል? አይኮንም። ኢትስ ጎን። ይሄ ታሪክ ነው። በፍጹም ብንዋጋ ባንዋጋ አይደገምም። እኔ የሚያስታውሰኝ 83 84 አካባቢ ወደ ምዕራብ ስለነበርኩኝ የሆነ ወሬ ነበር ሁሉ ጊዜ ኮሎኔል መንግስቱ ስፔሻል ስፓርታና ኤርቦርን ወታደር ይዘው ጋምቤላ ገቡ ይባላል። በቃ ሰራዊት ውስጥ ወሬ ብቻ ነው። መጡ፣ ደረሱ፣ ጋምቤላ ገቡ ይባላል። እሳቸው የሉም። እንደዚህ አይነት ፕሮፓጋንዳ ለኢትዮጵያም ለትግራይም አይጠቅምም። የሚያስፈልገው አሁን ጠንካራ ኃይል አውጥቶ ክልሉን አረጋግቶ ወደ ሰላም መውሰድ ነው። ምክንያቱም ህዝባችን እየተጎዳ ስለሆነ ከሰብአዊ መብት ጥሰቶች ጋር ተያይዞ ቅድም እንዳነሳሁት ውጊያ ጥፋት ነው፣ ብዙዎች ይጎዳል፣ ጥያቄ የለውም። በትግራይ ክልልም የደረሱ ጥፋቶች አሉ። የሚጋነነው ፕሮፓጋንዳው የሚዋሻውን ትታችሁ ሴት በመድፈር ንብረት በመዝረፍ ጥፋቶች እንደተካሄዱ መረጃዎች ያመለክታሉ። ከሀገር መከላከያ ሰራዊት ጋር ሳምንት ነው የገመገምነው።
ትናንት እሁድ ነው የጨረስነው። የሀገር መከላከያ ሰራዊት አባል ሆኖ በትግራይ እህቶቻችን ላይ መድፈርን መዝረፍን የፈጸመ ማንኛውም ወታደር በሕግ ይጠየቃል። እኛ ጁንታ ምታን ያልነው እንጂ ህዝባችን አጎሳቅል አላልነው። ይጠየቃል። ጁንታውን ስንጠላ ህዝቡን ለይተን የምንሄድበትን መንገድ በኦፕሬሽን ኤቲክስ ካልመራን በስተቀር ይሄ አደገኛ ነገር ነው። የተከበረው ምክር ቤት እንዲያስብ የምፈልገው አሁን የምንባላው ኦሮሞ፣ አማራ፣ ወላይታ የምንባላው ነገር የእንደዚህ አይነት ኦፕሬሽን ብልሹ አሰራር ውጤት ነው። የዛሬ 100 ዓመት የሆነ አካባቢ የተደረገ ኦፕሬሽን አንድ ህዝብ እንደ ህዝብ አማራ የሚባል ህዝብ የሄደበት አይደለም። አንድ የአማራ ጀነራል ወይም አንድ የአማራ ደጃዝማች ሊሆን ይችላል አሰልፎ የሄደው ጦር ከጦርነት በኋላ መድፈር፣ መዝረፍ፣ መግደሉ ሲገባ እስከዛ ድረስ አማራና ኦሮሞ ወላይታና ምናምን ይባላል። ህዝብና ህዝብ ተጋይቶ ሳይሆን ለዘመቻ የሄደው ኃይል ከድል በኋላ የሚያስከትለው ጥፋት አደገኛ ቁስል ነው። ይሄው እየተሰቃየንበት ነው ያለነው እንጂ አሁን ያለው አማራማ ምንም ያገናኘው ታሪክ ውስጥ ምንም ያቆ ነገር አለ? ወታደር ካሸነፈ በኋላ በከፍተኛ ኤቲክስ ካልተያዘ በስተቀር ለዘመናት የሚቀጥል ቁርሾ ሊጥል ይችላል። ለዛው ጠንከር ብለን በእኛ ሰራዊት ላይ እርምጃ መውሰድ የምንፈልገው ጀግኖችን እንሾማለን፣ እንሸልማለን። ጥፋተኛ ደግሞ በህግ እንጠይቃለን። ጥፋትን በሚመለከት ከፍተኛ የሆነ ግነት አለ፣ ፕሮፓጋንዳ አለ። እሱ ነባራዊ ነው። አንድም ጥፋት ካለች ግን ማስተካከያ እርምጃ መውሰድ ያስፈልጋል። በእኛ በኩል ከምናደርገው ውጭ ሰብአዊ መብት ኮሚሽን ጠንካራ ጥናቶች ሲያካሂድ ቆይቷል። በቅርቡ ሪፖርት ያወጣው ተስፋ አደርጋለሁ። ሰብአዊ መብት ኮሚሽን በሚያቀርበውና በእኛ ሪፖርት መካከል ሰብአዊ መብት ኮሚሽን በሚያቀርበውና የጁንታው ርዝራዦች በሚናገሩት መካከል የቁጥር የድርጊት ዲፍረንስ ሊኖር ይችላል። አንድም ቢሆን ግን መፈጸም የለበትም። ይህም በጥንቃቄ ማየት ያስፈልጋል። የተከበረው ምክር ቤትም በአንክሮ ማንሳት ያለበት የጁንታውን ብቻ ሳይሆን ከሱ ጋር ተያይዞ ህዝባችን እየደረሰበት ያለው መከራ የሚስተካከልበት መንገድ የእናንተም ኮንሰርን መሆን አለበት። የሚፈናቀል የሚራብ ሰው ስላለ ይሄ እንዳለ ሆኖ አንዳንዶች እውነት ያዛባሉ። እውነትን በትክክል ማየት አይችሉም። አንድ ሰው በግራ አይኑ አንድ ነገር እያየ በቀኝ አይኑ ሌላ ነገር ማየት አይችልም። ስለ ሰብአዊ መብት ጥሰት የሚሰቃዩ ትግራይ ስላለው ችግር የሚሰቃዩ ሰዎች የሰሜን ዕዝ ጥቃት በሚመለከት ምንም አያነሱ። ሰሜን ዕዝ እንኳን ተጠቃም ተዋረደ። ሴቶች እኮ አሁን በወንድ የተደፈሩት የኛ ወታደሮች ግን በሳንጃ ተደፍረዋል። ስለነሱ የሚያነሳ ሰው የለም። በየከተማው ተጨፍጭፈው በመኪና ሲረገጡ ማንም ስለነሱ ያነሳ ሰው የለም። እንዴት ነው በአንድ አይን ስለ ሰው ልጅ የምታየው በሌላ አይን ግን ደንታ የሌለህ? አላውቅም። የማይካድራ ጭፍጨፋ ኦርጋናይዝድ የሆነ ኃይል በገዛ አገራቸው ዜጎች ሸቅለው የሚኖሩ ዜጎች ጨፍጭፎ ያው የሚታወቅ ነው። ሁሉም ያየው ጉዳይ ነው። ማንም ሰው ደንታው አይደለም። የማይካድራው ሰው አይደለም፣ ችግር የለውም ባይነገርም፣ ዋናው አሁን ያለው ብቻ በደል ነው። ማይካድራ የተጨፈጨፈው ጭፍጨፋ እስካሁን የትም ቦታ ላይ በዛ ልክ ኢትዮጵያ ውስጥ አልተደረገም። አሁን ባለው ኦፕሬሽን አልተደረገም፣ ግን ተረስቷል። ማይካድራ ትዝም አይላቸው። የጎንደርና የባህር ዳር ኤርፖርት አሁንም እኮ ለጥገና ቢሊየንስ እየጠየቀን ነው ያለው። ጁንታ ያፈረሰው በሮኬት በእኛው ሮኬት ማንም ሰው ደንታው አይደለም። ባህር ዳር ላይ ሰው ሞቷል። ጎንደር ሮኬት ሲተኮስ እንደ ቤተሰብ ደባልቅ ላይ ያለቁ ሰዎች እንደ ቤተሰብ አንድ ፋሚሊ ያለቃል። አርሶ አደሮች ማንም ሰው ያነሳም። አረ የትግራዩ ይቅር ቤኒሻንጉል ላይ መተከል ዞን ስላለው ጭፍጨፋና መፈናቀል ማንም ሰው ያነሳም። ለምን? እነሱ ጥቁሮች ናቸው፣ አርሶ አደሮች ናቸው፣ ምንም ገንዘብ የላቸው፣ ፌስቡክ የላቸው፣ ሎቢ አይቀጥሩ። ምን ያስፈልጋል ስለነሱ መናገር? አንድ ሰው አይናገርም። ጩኸት ሁሉ
አንድ ቦታ የሆነበት ምክንያት የአይን መንሸዋረር እንጂ የበደል ልክን አያሳይም። ይሄ ትክክል አይደለም። እኛ ቤኒሻንጉል ያለው፣ ትግራይ ያለው፣ ኦሮሚያ ያለው፣ አማራ ያለው ዜጋችን ሁሉ እኩል ነው። ድሃም ቢሆን ሀብታም፣ አርሶ የሚበላም ቢሆን አርብቶ የሚያድርም ቢሆን ስለ ሁሉም መብት በእኩል የምንጮህ እንጂ አንድ አካባቢ ሰው ስላለ በጣም የሚጮህ ሌላ አካባቢ ከሆነ አደገኛ ነገር ይሄ ይታያል። ሁለተኛ እርዳታን በሚመለከት ላነሳችሁት ከዚህ ኦፕሬሽን በኋላ ኦፕሬሽኑ በራሱ እንግዲህ ምን እንደሚያስከትል ታውቃላችሁ። ከዚህ ኦፕሬሽን በኋላ 4.2 ሚሊዮን ህዝብ መግበናል። እኛ እቅዳችን 3 ነበር። 4.2 ሚሊዮን ህዝብ ስንመግብ ከ92 በላይ የእርዳታ ማከፋፈያ ቦታዎች ከፍተናል። 77 ምናምን የተራበ የሚባለው ህዝብ እኮ በቁጥር ስታዩት 4.2 ሚሊዮን ህዝብ በዚህ 2 ወር መመገብ ከቻለ ይሄ ሀገር እና ይሄ ህዝብ ምን አይነት አቅም እንዳለው ያሳያል። ይህም በሚመለከት ብዙዎች በፌስቡክ ኮንሰርን አለን፣ በሲኤንኤን ኮንሰርን አለን፣ በምናምን ኮንሰርን አለን እያሉ ትዊት ያደርጋሉ እንጂ ኢን ሪል ተርም ኢንቨስት ያደርገው የኢትዮጵያ መንግስት ነው። አንድም ሀገር 1 ኪሎ ስንዴ ትግራይ ልኮ የተመለሰበት የለም። 1 ኪሎ የትግራይ ህዝብ የትዊተር ኮንሰርን አይበላም፣ ስንዴ ነው የሚበላው። ማምጣት ይፈልጋል፣ በተጨባጭ ማገዝ ይፈልጋል። ያልተገደበ አክሰስ ካልተከፈተ ተባለ። እሺ ከፈትን ካልን በኋላ እንደምታዩት ነው። በትዊተር ኮንሰርን አያስፈልግም፣ በተግባር ማገዝ ነው የሚያስፈልገው። 70% መሸፈን ብቻ ሳይሆን የኢትዮጵያ መንግስት ከኦፕሬሽን በኋላ ከ40 ቢሊዮን ብር ወጪ አውጥቷል። ከ1 ቢሊዮን ዶላር ያላነሰ ገንዘብ አወጥቷል። ቴሌኮም ተቆራርጧል፣ በየቦታው ስንጠግን፣ መብራት ተቆራርጧል ስንጠግን፣ ኤርፖርት ፈርሷል ስንጠግን፣ መንገድ ፈራርሷል ስንጠግን፣ የውሃ የጤና የትምህርት ስንጠግን ከ1 ቢሊዮን ዶላር ላይ አወጥተናል። ያመረትነው ምርት ወስደናል። ያ ባይሆን ኖሮ እዚህ የሚያጋጥመን ኢንፍሌሽን የተወሰነ ማኔጅም እናደርግ ነበር። እኛ ኢንቨስት እናደርጋለን፣ ሰዎች በኮንሰርን ይጨነቃሉ ለህዝባችን በትዊተር በቴክስት። ከዚህም ደግሞ ብሶ አልማጭ ከመዶሻው ይጋጭ እንደሚባለው ከጠፋው ጥፋት በላይ አሁንም ደግሞ እንደ ልባችን ተንቀሳቅሰን ሰው እንዳንረዳ የተቸገሩ ሰዎች እንዳናግዝ የዚሁ ርዝራዥ አካል በከፍተኛ ደረጃ እንቅፋት ይፈጥራል። በየቦታው እንደምትሰሙት ነው የሚፈጠረው ችግር። እንግዲህ እኛ መደዳውን ያየነውን ወጣት ያየነውን ሰው ሁሉ መግደል አንችልም። መሳሪያ እየደበቀ መሳሪያ እየቀበረ ከዚህ ቀደም በጣም በቀላሉ የሰራ ነው የተደራጀ ኃይል ነው። ራሱን ከህዝብ ጋር ያመሳሰለ ኃይል ሲሆን ካለየን በስተቀር መደዳውን ልንተኩስ አንችልም። ይህ ኃይል ብዙ ስራ እንዳይሰራ ቴሌኮም ከሰራም በኋላ እየቆረጠ መብራት ከሰራም በኋላ እየቆረጠ በጣም ብዙ ደባ ነው እየፈጸመ ያለው። ይህን የትግራይ ህዝብም የተቀረው የኢትዮጵያ ህዝብም መገንዘብ ይኖርበታል። ክልሎች የትግራይ ህዝብን ለማገዝ ያደረጉት ጥረት ከፍተኛ ምስጋና የሚገባው ነው። እያንዳንዱ ክልል ለማገዝ ጥረት አድርጓል። አሁንም ማገዝ አለብን። ህዝባችንን ማገዝ አለብን። አድሚኒስትሬሽኑን ማገዝ አለብን። እዛ የተፈናቀሉ ሰዎች ቦታቸው መመለስ አለብን። ይሄ የኛ የጋራ ኃላፊነታችን ነው። የጥፋት ኃይሉ ስለጀመረው ብለን ልንተው የምንችለው ጉዳይ አይደለም። መስራት አለብን፣ ይሰራል። ህዝቡ ግን ተባባሪ መሆን አለበት። ባለሀብቱ ተባባሪ መሆን አለበት። ባለሀብት እያዋጣ ሎቢ ከሚቀጥር ስንዴ ቢያቀብል ይሻላል ለህዝቡ። ዲያስፖራ እያዋጣ ጥፋት ከሚሰራበት ለህዝቡ በራሱ መንገድ ቢያግዝ ይሻላል። ቢኮዝ የህዝብን ችግር አይፈታም ያኛው አካሄድ። ስደተኞች በሚመለከት ኢትዮጵያ ውስጥ ከ27 ሀገራት ከ1 ሚሊዮን በላይ ስደተኞች እኛ ሀገር ውስጥ አሉ። ከነዚህ ውስጥ ከ200 ሺህ በላይ እናስተምራለን። ልክ እንደ ኢትዮጵያዊ እስከ ዩኒቨርሲቲ ይማራሉ።
ስደተኛ ነህና አላልንም። የሲሪያ ስደተኞች አዲስ አበባ ላይ ያሉትን ህገ ወጥ ናችሁና ውጡ አላልናቸውም። እንደምታውቁት ታሪካችን አይደለም ኢትዮጵያውያን ስደተኛ መቀበል ድሮም የምናቅነን በእስልምና በክርስትና እንደምታውቁት። ስደተኛ መቀበል ግን ቀላል ነገር አይደለም። ደን ይጨፈጭፋል። ጋምቤላ ላይ ያለው ደን እያጠፋ ያለው ስደተኛ ነው። አገር ያውድማል። ሀገራት ረዳን እያሉ ያሉት ገንዘብ እየጠፋ ካለው ጥፋት አንፃር ኢሜንት ነው። ኢትዮጵያ ተሸክማ ነው ያን የምታደርገው። እኛ በርካታ ካምፖች በየቦታው ኖሮውን ከብዙ ሀገራት ስደተኛ የተቀበልን ቢሆንም የኤርትራን ብቻ ስንወስድ 200,000 ገደማ የሚገመቱ ኤርትራውያን ኢትዮጵያ ውስጥ ይኖራሉ። ከዚህ ውስጥ 90,000 ገደማው ትግራይ ነው ያለው። ከ90,000 ውስጥ ከ50% በላይ ካምፕ አይኖርም። በየመንደሩ በየከተማው የሚኖር ነው። ከ50% በላይ አፋር 50,000 አለ። አዲስ አበባን ጨምሮ በተለያዩ ከተሞች 70,000 ገደማ አለ። የኤርትራ ስደተኞች ትግራይ ላይ ያሉት በሚል የሚነሳው ጉዳይ ትግራይ ውስጥ 4 ካምፕ ነው ያለው። ሁለቱ ካምፖች በኢትዮጵያና በኤርትራ ድንበር በ20 ኪሎ ሜትር ዲፍረንስ ውስጥ ያሉ ከዓለም የስደተኞች ተቋም ህግጋት ውጪ የተሰራ ካምፕ ነው። ካምፕ መሰራት ያለበት ቢያንስ ከ50 ኪሎ ሜትር ርቆ ነው። የሱዳን ስደተኛ በሱዳን በ20 ኪሎ ሜትር መቀመጥ የለበትም። ቢያንስ በ50 ኪሎ ሜትር ርቆ ነው ካምፕ የሚሰራው። እኛ የዛሬ ዓመት ገደማ ምንም ጦርነት ሳይፈጠር ለዩኤንኤችሲአር ይሄ ካምፕ ይነሳና ወደዚህ ሞር ሴፍ ወደሆነ አካባቢ ይምጣል። ምክንያቱ ሁለት ነበር። አንደኛ እዛ ካምፕ ውስጥ የኤርትራ ተቃዋሚ እየተባለ የሚሰራ ስራ ስላለ የኤርትራ መንግስት ደግሞ ኢትዮጵያ እኛ ተቃዋሚ በሙሉ መልሰን ስናበቃ እናንተ ታደራጃላችሁ የሚል ጥያቄ ስላላቸው እኛ እናረግም ጁንታው ነው የሚያደርገው ለቁጥጥር ስላልተመቸን ካምፑ ይነሳል። ሁለተኛ በኤርትራ ስደተኞች ስም ቋንቋውም ባህሉም አንድ ስለሆነ በጣም በርካታ የትግራይ ወጣቶች ወደ ውጭ ሀገር እንዲሄዱ እንደ ስደተኛ ይደረጋል። ኤርትራዊ ነው እየተባለ ማለት ነው። ይሄም ለቁጥጥር ስለማይመች ይጠጋ ብለን ዩኤንኤችሲአር በእነዚህ ሰዎች ግፊት ምክንያት ሊያሳካው አልቻለም። እኔ አሁን ችግሩ ሲያጋጥም ከካምፑ ሰዎች እየጠፉ ወደ የከተማው ተበትነዋል። አዲስ አበባ መጥተዋል። ጎንደር፣ ባህር ዳር፣ መቀሌ ሁሉ ቦታ አሉ። ከ7,000 ሰው በላይ ሰብስበን ሴፍ ወደሆኑት ካምፖች አምጥተናቸዋል። በጣም የሚገርመው ዩኤንኤችሲአር በጣም ከከሰሰንና ካናገረን በኋላ 1,000 ሰው ገደማ ሽሬ ሰብስበን ነበር። ሽሬ ላይ 1,000 አግኝተናል። ወደ ካምፕ እንድንወስድ የትራንስፖርት ወጪ ያግዙን ስንል በጀት የለንም አሉ። ለስደተኛ ትራንስፖርት ሸፍነን ለተፈናቀለ አብልተን መልሶ ኮንሰርን አለኝ እያለ ቢጽፍ ትርጉም የለውም። ዴሊቨር የማታደርገውን ነገር ምን ትርጉም የለውም። ስደተኛ ከኤርትራም ይሁን ከየትም ሀገር ኢትዮጵያ ከመጣ ኢትዮጵያ ባላት አቅም አስተምራ ተንከባክባ መያዝ እንጂ የማዋረድ የመጉዳት ፍላጎት የላትም። እናንተ ከለውጡ በኋላ ያወጣችሁት አዋጅ በየትም ዓለም ላይ የለም። ተራማጅ አዋጅ ነው። የትም ዓለም የለም። በዚህ ሊወቅሱን የሚፈልጉ ኃይሎች ድጋሚ ማሰብ ይኖርባቸዋል። ከልባችን ነው እኛ ተሰደው የመጣውን ሰው የምንከባከበው። ብዙ የኛ ወንድምና እህቶች ተሰደው ስላሉም ጭምር ነው። እና ወቀሳው ትንሽ የሚዛን መሳት አለበት። ሁለተኛ የኤርትራ ሰራዊት ትግራይ ውስጥ ገብቷል ከሚል ጋም ሰፊ ነገር ይነሳል። ይሄንን ትንሽ ነካ አድርጎ ማለፍ ጠቃሚ ይሆናል። በመጀመሪያ ወዳጅም ጠላትም ማወቅ ያለበት የኢትዮጵያ ሕዝብና መንግስት የሀገር መከላከያ ሚኒስቴር ክህደት ተፈጽሞበት በገዛ ወገኖቹ ጥፋት ሲካሄድበት የኤርትራ ሕዝብና መንግስት ወደሱ የሄዱትን ወታደሮች የያዘበት ወደ ፈለጉ እንዲሄዱ የደገፈበት መንገድ የሁል ጊዜም የኢትዮጵያ ውለታ ነው።
ማንም አክቲቪስት ነኝ ብሎ በተናገረው እንትን የሚበላሽ ጉዳይ አይደለም። አንድ ነገር የተከበረው ምክር ቤት እንዲገነዘብ እንፈልገው፣ በችግር ቀን ሰው አብሮ አይቆምም። እንኳን ሰው የራስህ ጥላ ጨለማ ሲሆን ይከዳል። ጥላን የምታየው ብርሃን ሲኖር ነው ሲከተል የምታየው። የራስህ ጥላ ብርሃን ሲኖር ይከተላል፣ ጨለማ ሲኖር ይሸሻል፣ አይታይም። በችግር ጊዜ የኛ ወታደሮች ከሞት ሸሽተው ሄደው የተደረገላቸውን ክብካቤ የኢትዮጵያ ታሪክ አይረሳው። ይሄን እንድንክድ እንድንረሳ እንድንሳደም የሚፈልጉ ኃይሎች ሞኞች ናቸው። አናደርግም። እሱ በጣም ነው የምናመሰግነው የኤርትራ ሕዝብና መንግስት ስላደረገው ነገር። ነገር ግን ከዚያ በኋላ የኤርትራ ጦር የኢትዮጵያን ድንበር ተሻግሮ ኢትዮጵያ ውስጥ እንቅስቃሴ እያደረገ በእኛ ሕዝብ ላይ በጥፋት በሚገለጽ በማንኛውም መንገድ የሚያደርጋቸውን ጥፋቶች አንቀበልም። ይሄን ማንቀበለው የኤርትራ ስለሆነ አይደለም፣ የኛ ወታደርንም አንቀበልም። ዘመቻው በግልጽ ከተለዩ ጠላቶቻችን ጋር ነው እንጂ ከህዝባችን ጋር አይደለም። ይሄን በሚመለከት ከኤርትራ መንግስት ጋር 4-5 ጊዜ ከፍተኛ የሥራ ኃላፊዎች ወደዛም ወደዚህ ልከን ስንነጋገር ቆይተናል። የኤርትራ ወታደር የኢትዮጵያን ድንበር አልፎ ያለባቸው አካባቢዎችን በሚመለከት የኤርትራ መንግስት የሚያነሳው አርጊውመንት ላለፉት 20 ዓመታት የኢትዮጵያ ወታደር የነበረበት ምሽግ በኢትዮጵያና በኤርትራ መካከል ድንበር መካከል የነበረበት ምሽግ ለቃችሁ ሄዳችኋል። የቲፒኤልኤፍ ኃይል ላለፉት 20 ዓመታት ከፈጸመብን በደል በተጨማሪ አሁን እንኳን ወደ ውጊያው እንድንገባ ሮኬት ተኩሶ ጋብዞናል። አሁን ደግሞ እናንተ ይሄን ምሽግ ለቃችሁ ወደ መካከለኛው ትግራይ ጠላት ፍለጋ እየሄዳችሁ ስለሆነ እዚያ ስታጠቁት ተገልብጦ ወደኛ ሊመጣ ይችላል። የናሽናል ሴኩሪቲ ኢሹ አለብን። ለዚህ ብለን ድንበር አካባቢ ያሉትን ቦታዎች ይዘናል። ነገር ግን የእናንተ ወታደር ስራውን ለቆ ምሽጎቹ የሚቆጣጠር ከሆነ በማግስቱኛ የለንም፣ አንፈልግም መቆየት፣ የናሽናል ሴኩሪቲ ጉዳይ ስላለብን ነው የሚል መከራከሪያ አቅርበዋል። ሁለተኛ የሚፈጸም በደል አለ፣ ዘረፋ ይታማል፣ ሌሎች ጉዳዮች ይታማሉ የሚለውን ለኤርትራ መንግስት አቅርበናል። የኤርትራ መንግስት በከፍተኛ መንገድ ነው የኮነነው። ማንም የኔ ወታደር በዚህ የሚሳተፍ ካለ እርምጃ ወስዳለሁ በሚል ማለት ነው። ዋናው ኦፕሬሽኑን ጨርሰን ድንበሮቻችንን መከላከል ወደምንችልበት ደረጃ ስንደርስ ይጠፋል ይሄ ጉዳይ የሚል ሐሳብ አለ። ከጥፋት ጋር ተያይዞ ያለውን በቅርቡ የኤርትራ መንግስት ከኛ ጋር የሚገናኝበት መድረክ እያመቻቸን ነው፣ እንወያይበታለን። መስተካከል የሚገባቸውን ጉዳዮች በፍጥነት ማስተካከል ያስፈልጋል። ግን ለደህንነቴ ስጋት አለብኝ፣ ይሄ መንግስት እንደ መንግስት ዋስትና ይስጠኝ ባሉት ጉዳይ ላይ ዛሬ ልንሰጥ አልቻልንም። ለምን? ከኋላ የሚወጋን ኃይል ስላለ። እኛ ኤርትራ ልንከላከል ስንቆም ከኋላ የምንወጋ ከሆነ የትኛውም የዓለም ሕግ አያስገድደንም። ለዚህ ላለፉት 20 ዓመታት ከኋላ ሳንወጋ ጠብቀናል እኮ። ቤተሰቤን ጨርቄን ማቄን ሳይል ወታደሩ ተቀምጧል እዛ እሳት ውስጥ። አሁን ግን ይሄን ልንከላከል ከኋላ ስለምንወጋ የኋላ የሚያጠፋንን ኃይል ካስተካከልን በኋላ የሚቀረውን ስራ እንሰራለን በሚል ነው ይሄን ያለነው። ሁሉን አቴታይ ማድረግ አንችልም። የተመታን እኮ እኛ ነን፣ የተዘረፍን እኮ እኛ ነን። ይሄን ማሰብ ተገቢ ይመስለኛል። ወታደሩ በነበረው ቁመና ሲሰራ የነበረውን ስራ አሁን ደግሞ እንዲሰራ ለማድረግ ተጨማሪ የዓመታት ስራዎች ያስፈልጉናል። ብዙ የወደመ ነገር ስላለ ይህን የትግራይ ህዝብ መገንዘብ መደገፍ ይፈልጋል። የኤርትራ መንግስት በግልጽ ተናገረው የኔ የወደፊት እጣ ፈንታ ከኢትዮጵያና ከትግራይ ህዝብ ጋር የተሳሰረ ነው። አላስፈላጊ ቁርሾ መፍጠር አልፈልግም። የሚፈጥሩ ግለሰቦችንም ካሉ አጥርቼ እርምጃ ወስዳለሁ ባለው መሰረት በዚያ ሲያድ የሚጠፋውን ጥፋት ከኤርትራ መንግስት ጋር ተነጋግረን ማስተካከያ እንዲደረግ፣ በእኛ መከላከያ የሚደረገውን በእኛ መከላከያ ማስተካከያ እንዲደረግ እናደርጋለን።
በህዝባችን ላይ ጥፋት እንዲፈጸም ስለማንፈልግ ነገሩን the whole picture ማየት የማይቻል ከሆነና በቁንጽል ግን ከሆነ አይፈታም፣ መፍትሄ ያመጣም፣ ሶሉሽን አይሆንም። እሱ የኢትዮጵያ መከላከያ ሰራዊት እንትን እኮ አይደለም በየቦታው እዚህም ሳሲ ሲለኮስ በየቦታው እየሄደ የማያልቅ እኮ አይደለም፣ ይሞት እኮ ነው። ማንተካ ከሆነ እየሞተ የሚቀንስ እንጂ እየጨመረ የሚያድር አይደለም። ይሄን መገንዘብ ጠቃሚ ይሆናል። ከአማራ ልዩ ኃይል ጋር ተያይዞም ሰፋፊ ጉዳዮች ይነሳሉ። የአማራ ልዩ ኃይል አሁን ኦፕሬሽን ከጀመርን በኋላ ከትግራይ ጋር ልክ የአማራ ልዩ ኃይል መሬቴን ላስመልስ ብሎ ተደራጅቶ ውጊያ እንደገጠመ ለማስመሰል የሚፈልጉ በጣም በርካታ ኃይሎች አሉ። ስህተት ነው። ይሄ ሪፎርም የሚባል ነገር ሳይፈጠር የወልቃይት ኮሚቴ እንደነበረ አታቁም እናንተ? የኢትዮጵያ ሕዝብ አያውቅም? የወልቃይት ኮሚቴ የሚባል የዛሬ 5-10 ዓመት ሲጨቃጨቅ እንደነበረ የማያውቅ ሰው አለ እዚህ ውስጥ? ይሄ የወልቃይት ኮሚቴ ለፌዴሬሽን ምክር ቤት አቤቱታ ሊያቀርብ ሲመጣ ሱሉልታ ላይ መታሰሩን አታቁም? ሰው አያውቅም? ይሄን ለምንድን ነው ታዲያ የቦርደር ኮሚሽን ብለን ያቋቋም ነው? ምን ፍለጋ ነው? ኮሚሽን እኮ የተቋቋመው ጥያቄ ስላለ ነው፣ ችግር ስላለ ነው። ኮሚሽኑን ጁንታው አልቀበልም ያለው እኮ ስራውን ስለሚያውቅ ነው። አዲስ አሁን እዚህ ግጭቱ ስለገባን የአማራ ሚሊሻ በተለየ መንገድ ያደረገው አርጎ ለሚቀርበው እንትን ትክክል አይደለም። በኢህአደግ መድረክ ውስጥ ባለፉት 10 ዓመታት የወልቃይትና የራያ ጉዳይ ሳይነሳ ቀርቶ አያውቅም። ፓርላማ ይነሳል፣ በፓርቲ ይነሳል፣ በህዝብ ይነሳል፣ በሚዲያ ይነሳል። ልክ አሁን ከኦፕሬሽን ጋር እንደተፈጠረ አድርጎ አንዳንዶችማ የአማራ ልዩ ኃይል ይውጣም ይላሉ። ይሄ በጣም የሚያስቅ ነገር ነው። የኢትዮጵያ መንግስት የአሜሪካ ወታደር በየትኛው ስቴት እንደሚቀመጥ የመናገር መብት የለውም። የኮሎራዶ አሪዞና ቢሄድ፣ የአሪዞናው ካሊፎርኒያ ቢሄድ ይሄ የአሜሪካ መንግስት ስልጣን ነው። ማንን የት ማስፈር እንዳለብን ለኛ መተው ያስፈልጋል። ሶሮቃና ቅራቅር ላይ ውጊያ የጀመረው የአማራ ልዩ ኃይል ነው። አናቅም? የአማራ ልዩ ኃይል ባህር ዳርና ጎንደር ተቀምጦ ውጊያን ተከፈተበት። ባህር ዳርና ጎንደር ላይ ሮኬት የተኮሰው አማራ ልዩ ኃይል ሮኬት ተኩሶ ነው መቀሌ ላይ መልስ የሰጡ ነበር። ይሄ ስህተት ነው። የአማራ ልዩ ኃይል በዚህ ኦፕሬሽን ውስጥ ተጋብዞ የተደረገውን ጥረትም የፌደራል መንግስት እስከወሰነበት ጊዜ ድረስ አልገባም። እኛ ነው የወሰነው ስልጣን ስላለን፣ በስቴት ኦፍ ኢመርጀንሲ ስልጣን ስላለን የአማራ ልዩ ኃይል እዚህ ጋር ሸፍንልን፣ የአፋር ልዩ ኃይል እዚህ ጋር ሸፍንልን፣ የኦሮሚያ ልዩ ኃይል ደግሞ እያወጣን ስለሆነ ወታደሩን ይሄን ቀጠና ሸፍን ብለናል። ስቴት ኦፍ ኢመርጀንሲው ሁሉም ኃይሎች በአንድ ኮማንድ ስር ስለሚሄድ ማለት ነው። እንችላለን። ምን ማለት ነው የአማራ ልዩ ኃይል ማለት? ነገ ጠዋት ከፈለገ እኮ የፌደራል መንግስት መላው የአማራ ልዩ ኃይል የመከላከያ ኃይል ነው ሊል ይችላል እኮ። ይሄ ልክ ከሌላ ሀገር እንደመጣ አስመስሎ የሚቀርበው ስዕል ጥንቃቄ ያስፈልገዋል። ነገር ግን የአማራ ልዩ ኃይል ሚሽን ተሰጥቶት በስቴት ኦፍ ኢመርጀንሲ ገብቶ የበደለው በደል ካለ ለኢትዮጵያ ወታደር ለኤርትራ ጦር እንዳነሳውት ይጠየቃል። እሱ ላጠፋው ጥፋት ይጠየቃል። ሚሽን ተሰጥቶት እየሞተ ያለ ዋጋ እየከፈለ ያለን ኃይል እንደ ዘራፊና ጨቋኝ አድርጎ መሳል ግን ስህተት ነው። የአማራ ልዩ ኃይል እየሞተ ያለው በመንግስት የተሰጠውን ትዕዛዝ ለመፈጸም ነው መስዋዕት እየከፈለ ያለው። የአማራ ልዩ ኃይል እስከ መጨረሻው መንግስት ከፈለገ እና ከአቅሙ በላይ ከሆነ ጅጅጋ ጫፍም ሊያስተማራው ይችላል። ኢትዮጵያዊ ነው፣ ያስታጠቅ ነው፣ ያሰለጠን ነው፣ ኢትዮጵያ እንዲከላከል ነው። ሌላ ምክንያት የለውም። ይሄን በተዛባ መንገድ የሚያነሱ ኃይሎች ቆጠብ ብሎ ቢያዩት። ነገር ግን የአማራ ልዩ ኃይል ሊሆን ይችላል፣ የኤርትራ ወታደር ሊሆን ይችላል፣ የኢትዮጵያ ወታደር ከጁንታው በተለየ መንገድ ህዝባችን ላይ የሚያነሳው ጥፋት ደግሞ ካለ በህግ ይጠየቃል። የሚቀላቀል ነገር ስላለ ነው እንዳይቀላቀል ማድረግ የሚያስፈልገው። መሬት በሚመለከትሳ ቦርደር ኮሚሽን አቋቁመናል፣ ፌዴሬሽን ምክር ቤት አለ፣ በህግ ይታያል። ህዝብ አሳትፈን በህግ ነው እንመልሰው። እሱ
በህግ የሚመለሰውን ነገር ለማድበስበስ የሚደረጉ ሙከራዎችና ይውጣ ይግባ ልክ እንደ ጠላት ጦር የሚደረገው ግን ትክክል አይደለም። አካባቢውን የፌደራል መንግስት በቅርበት የአማራ ልዩ ኃይልን ጨምሮ አስተማርቶ እያሰራ ነው ያለው። ጥፋት የሚጠፋ ነገር ካለ ኃላፊነት የሚወሰድ ይሆናል ማለት ነው። የሚቀላቀሉ ጉዳዮች ከመሬት ጋር የሚያያዙ ጉዳዮች ቦታ ቢበጅላቸው። መሬት በሚመለከት ቅድምም ተነስቷል። እንኳን በአማራና በትግራይ እንኳን በሶማሌና በአፋር በሶማሌና በኦሮሚያና በአማራ ይቅርና ከጎረቤት አገራት ድንበርም እኮ ገና አልጨረስንም፣ አላለቀም። ምክንያቱም ፌደራል ስርዓት የሚባለው የተፈጠረው አሁን ነው። ከጎንደር ክፍለ ሀገር ቆንጥሮ፣ ከወሎ ቆንጥሮ፣ ከጎጃም ቆንጥሮ አማራ ክልል፣ ከወለጋ ቆንጥሮ፣ ከምናምን ቆንጥሮ ኦሮሚያ ክልል ያለው አሁን ነው፣ አልነበረም እኮ ይሄ። እና ጎንደር እያነሳ ያለው ከተከዜ ወደዚህ ያለው ቦታ ለዘመናት የጎንደር ክፍለ ሀገር አካል ነው። ከወንድም ህዝብ ጋር ነጥላችሁኛል፣ ወንድሞቼ እዛ ቀርተዋል ነው እያለ ያለው። እውነት ነው ውሸት ነው? በህግ ይታያል። ግን ሌላ ወራሪ አድርጎ ለማቅረብ መሞከር ትክክል አይደለም። እና የአማራ ልዩ ኃይል ለጊዜው ኦሮሚያ ችግር የለብንም፣ ጋምቤላ ችግር የለብንም፣ እዛ አስተማርተነዋል። ችግር ካለብን ግን ሶማሌም እናስተማራዋለን። የሀገር ሉዓላዊነትና አንድነት ላይ ጥፋት ከደረሰ የሚሰማራ ኃይል መሆኑ መገንዘብ ጠቃሚ ይመስለኛል። ሐሰተኛ መረጃዎች፣ ፕሮፓጋንዳዎች በሚመለከት ሁለተኛ ግፌ ጫንቃይን ተገርፌ ልብሴን መገፈፌ ይላል ያገሬ ሰው። ሁለተኛው ግፍ እሱ ነው። ይሄ ሁሉ በደል ደርሶብን የሀገር ኢኮኖሚ የሚያናጋ አገር የሚያዋርድ ስራ ተሰርቶብን ተነጥቀን ተዘርፈን ተገለን ተክደን ስናበቃ መልሶ እኛን ወንጀለኛ ለማድረግ ጥረት ይደረጋል። ይሄ አሳዛኝ ነገር ነው። የኔ እምነት ጦርነቱን እውነት አሸንፏል፣ ፕሮፓጋንዳውን እውነት ያሸንፈዋል። ችግር የለውም፣ የጊዜ ጉዳይ ነው። አካሄዱ ግን ቲፒኤልኤፍ በየተቋማቱ አምነስቲ በሉት ዩኤን በሉት ምናምን በሉት ኤጀንሲ ላይ ያለው ኢትዮጵያዊ አብዛኛው የቲፒኤልኤፍ ካድሬ ቤተሰብ አካል ነው። ላለፉት 30 ዓመታት ሰክስጓል። የአሜሪካን መንግስት በመረጃ እያወናበደ ያለው የዚህ ኤጀንት ካድሬ ቤተሰብ ነው። ጓደኞች አሏቸው። 20 ዓመት 30 ዓመት ጓደኛ የሆኑባቸው ሰዎች አሉ። ገንዘብ አላቸው፣ ጓደኞች ናቸው። ከ6 ወር በፊት ሎቢ ቀጥረዋል። ሎቢስቶች የሚባሉ አሉ። ያው የኮራፕሽን ነው ግን ቀጥረዋል። ለምን? የተዘረፈ ሀብት አላቸው። ኢትዮጵያ እንደዛ ሀብት የላትም። ተዘርፋ እኮ ገና ለማስመለስ ጥረት የምታደርግ ናት። እነሱ በጣም ብዙ ብር ስላላቸው በየሀገሩ ሎቢስት ቀጥረዋል። ሚዲያ ገዝተዋል። የፓርላማ አባላት ቀጥረዋል። ይጮሁላቸዋል። መተከል ብትሄድ ግን ጉሙዝ ሎቢስት መግዛት አይችልም ብቻ ሳይሆን የት እንደሚገዛም ስለማያውቅ ማንም አይጮህለትም። የአማራ አርሶ አደር የአገው አርሶ አደር ከመተከል ተፈናቅሎ በየመንደር ውስጥ ያለው ማንም አይጮህለትም። ድምፅ ለሌላቸው ሳይሆን ገንዘብ ለሌላቸው ስለሚጮህ ማለት ነው። እኔ ቲፒኤልኤፍን የማስበው ለኢትዮጵያ የሙቀጫ ልጅ ነው የሆነባት። የሙቀጫ ልጅ እናቱን ካልወቀጠ እናቱን ካልረገጠ ስራውን አይሰራም። ልክ እንደ ሙቀጫ ልጅ ኢትዮጵያን በማዋረድ ኢትዮጵያን በመዝረፍ ኢትዮጵያን በመከፋፈል ኢትዮጵያን በማደህየት ስራዬን ሰራለሁ ብሎ የሚያስብ ኃይል መሆኑ በጣም ያሳዝነኛል። አሁን እየሆነ ያለው እሱ ነው። እዛ ሲያልቅ ሌላም ቦታ ማባላቱ ፋይናንሱ ገንዘቡ የሚበተነው በዚያ መንገድ ነው። ሁሉም ግን ይደርቃል። በቀጣይነት የሚቀጥል አይደለም። የኢትዮጵያ ሕዝብ ጽናት ካለው እነዚህን ጉዳዮች አድርቀን ሰላማችን አረጋግጠን ብልጽግናችን እናመጣባቸው ጊዜያቶች ሩቅ አይደሉም። ይደርቃል። ዋናው አደገኛ ችግር የጁንታው ሐሳብና ህልም ሳይሆን እዚህ ያለው ኃይል ነው። ጁንታው ለምሳሌ የከሚሴን ብቻ ብንወስድ ሁለት ኃይሎች አሉት እዛ የሚቀመጡ ቅልብተኞች። አንደኛው ኃይል ኦሮሞ አለቀ ኦሮሞ አለቀ ኦሮሞ ተነስ ይላል። አንደኛው ኃይል አማራ አለቀ አማራ አለቀ አማራ አለቀ ተነስ ይላል። ደሞ አይነሳም እኮ እሱ እዛው ነው ያለው። ሁለቱም ግባቸው ህዝቡን በማባላት
የጁንታውን ህልም ማሳካት ነው። የኢትዮጵያ ህዝብ ንቃ፣ ተነስ ተባላ ካለ ይሄ ኢትዮጵያዊነት ባህል አይደለም ብለ ኖበል ታረቅ፣ ተስማማ፣ ስከን፣ ረጋበል፣ እንወያይ፣ ወንድምህ ነው ካለ እሱ ዘመድ ነው። ተነስ 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 የሚለው ኃይል ሊያጨርሰን መሆኑን ጥንቃቄ ማድረግና አንድ መሆኑን ሶርሱ ነው ማወቅ አለብን። ሶርሱ አንድ ነው፣ ሁለቱም የሚቀልበው አንድ ኃይል ነው። ይህን ጥንቃቄ ማድረግ ከኛ ይጠበቃል። ዲያስፖራ በሚመለከት ዲያስፖራዎች ብዙ ጥረት እያደረጉ ነው። ኢትዮጵያን የሚወዱ ዲያስፖራዎች ሰፊ ስራ እየሰሩ ነው። ነገር ግን ዲያስፖራዎች ሳይሰቃዩ በጁንታው መንገድ አንዳንድ ብር አንዳንድ ዶላር ሁለት ዶላር 100,000 ሰው ቢያዋጣ 200,000 ዶላር ነው። በዚህ ሎቢስት መቅጠር ይችላሉ። ምናልባት 2 ዶላር ተጭበርብሬ ተሰርቄ እንዳይሆን እንኳን እንዳይል ቢሰረቅም ለሀገር ኮስት ስለሆነ ብዙ አይጎዳውም። ብዙ ብር አይደለም። 2 ብር 100,000 ሰው ቢያዋጣ በ200,000 ሎቢስት ቀጥሮ አሁን ያለውን ጩኸት ሊያረጋጋ ይችላል። እኔ በተደጋጋሚ ግብዣ ቀርቦልኛል። በነገራችን ላይ ሎቢስት ቅጠሩ ክፈሉ የሚል እኔ ለነሱ ለሀብታሞች ከመከፈል እዚሁ ትግራይ ተራቦን አበላለሁ አልከፍልም፣ ገንዘብ የለኝም ብዬ ነው ያልኩት። እንደሚጮሁ እንደሚሳደቡ አውቃለሁ፣ ግን ለዚያ ገንዘብ የለንም ለጊዜው። ዲያስፖራዎች በዛ መንገድ በሀገራቸው ላይ የሚፈጠረውን በውሸት ላይ የተመሰረተ ውንጀላ መከላከል ቢሰሩ ጥሩ ይሆናል ብዬ አስባለሁ። እየሰሩ ነው ያሉት፣ ቢጠናከር። የውጭ ሀገር ሰዎች በሚመለከት ንጽጽራቸው ሶሪያ፣ ሊቢያ፣ የመን ይላሉ እና ለውጭ ሀገር ሰዎች ምላቸው አሁን እዚህ የሚደግመው የፓፓያ ዛፍና የፓልም ዛፍ አይቀላቀልባችሁ ነው። ይመሳሰላል እንጂ አንድ አይደለም። ኢትዮጵያና ሶሪያን የሚያገናኝ ነገር የለም። ኢትዮጵያና የመን የሚያገናኝ ኢትዮጵያ የራሷ መልክ የራሷ ቅርጽና ማንነት አላት። የሚያጋጥማ ፈተና የምትወጣበትን መንገድ በዛው ላይ ተመሰረተ ነው። እኛ የሞራል ልዕልና ያለን ሰዎች ነን። የእውነት የሞራል የፍትህ ልዕልና ስላለን ነው ኦፕሬሽን ያሸነፍነው፣ ወደፊትም እናሸንፈው። ኢትዮጵያ ማለት እኮ እንኳን ደሞዝ ተከፍሎት እንኳን እንትን ኮር እንትን ክፍለ ጦር ተብሎ በክተት አዋጅ አርሶ አደር ሰብስባ ወራሪ ማሸነፍ የቻለች ሀገር ናት። ፔሮል የሌለው ስም የሌለው ድረስ ተብሎ ማለት ነው። አሁን ያለው ፎርማል ሰራዊት ታንክ አለው መድፍ አለው አይኑረው፣ በክተት አዋጅ ኢትዮጵያ ክብሯን ጠብቃለች ትጠብቃለች። ኢትዮጵያን በደንብ ሳትገነዘብ ከሌላው ሀገር ስዕል እየወሰዱ ማየት ስህተት ነው። 3 አይነት የውጭ ሰዎች አጋጥመውኛል። አንዳንዶች ከጠበቅኩት በላይ ወዳጅ ሀገራት፣ የኢትዮጵያ ታሪክ፣ የኢትዮጵያ ክብር፣ የኢትዮጵያ ሕዝብ የወደፊት ተስፋ የገባቸውና ከወዳጅ ሀገራት ጋር በወዳጅነትና በእውነት መቆም የፈለጉ የሞከሩ የሰሩ የደገፉ ሀገራት አሉ። በደንብ በኢትዮጵያ ታሪክ ውስጥ የሚነገርላቸው ወደፊት በሚያገጥማቸው ማንኛውም ፈተና እኛም ከጎናቸው የምንቆምላቸው ሀገራት አይተንበታል። ይሄ ጨለማ ወዳጆቻችን እንድንለይ ያርጎናል። በሌላ መንገድ ደግሞ ያው እነሱም ሌሎች ናቸው፣ እጃቸውን በዚህ አድርገን እንጠምዝዝ ብሎ ይሞክሩ ኃይሎችም አይተናል። እኔ ከየትኛውም ሀገር ጋር ግጭት አልፈልግም። ከየትኛውም ሀገር ጋር አታካራ አልፈልግም። በሰላም የኢትዮጵያን ብልጽግና የሚረጋገጥበትን መንገድ መስራት ብቻ ነው የምፈልገው። እንድትረዱት የምፈልገው ሌሎች ኃይሎች በኢትዮጵያ ክብርና ጥቅም ከመጣችሁ አንገቴ ይቀላል እንጂ አይደረግም። እሱ በመጠምዘዝ የሚሆን ነገር የለም። ተላላኪ መንግስት ኢትዮጵያ ውስጥ አይፈጠርም። ጥቅም አላችሁ፣ ያን እያስታረቅን ተከባብረን አብረን እንኖራለን። ሁለተኛው ኃይል እሱ ነው። ሶስተኛው ኃይል ግን አሁን ነው ጊዜው ኢትዮጵያን ማጥፋው እናጥፋት ብሎ ደግሞ ገንዘቡን ጊዜውን በደንብ አድርጎ አደራጅቶ አሰልጥኖ የሚሰራ ደግሞ አለ። ጠላት አለ፣ መጠምዘዝ የሚፈልግ አለ፣ ወዳጅ አለ። ለሁሉም መንገድ የምፈልገው ኢትዮጵያ ማለት በ3 ሳምንት ውስጥ የተደራጀና ከኔ ወዲያ የጦርነት ጨዋታ አያቅም ምናምን በአፍሪካ ነኝ የሚል ኃይል በ3 ሳምንት መደምሰስ የቻለ ይሄን የትኛው ሀገር ማድረግ እንደሚችል ባለፈው ማይተና ወደፊትም እናያለን። ችግር የለውም። ጀግኖች ሀገራቸውን የሚወዱ በሀገራቸው ጉዳይ የማይደራደሩ ቆራጥ ልጆች ያላት ሀገር 4.2 ሚሊዮን ሕዝብ
በሁለት ወር ሶስት ወር መቀለብ የቻለ ምን ማለት ነው? ይሄ የአፍሪካ አንዳንድ ሀገራት 100% መቀለብ የቻለ መንግስት ማለት ነው። ቁጥሩ እኮ እንደዚህ የተለጠጠው ኢትዮጵያ ስለሆነ ነው እንጂ 4 ሚሊዮን ከባድ ህዝብ ነው፣ ብዙ ቦታ ሀገር ስለሆነ። ፈተናን፣ ያልተገባ ጫናን፣ ጥቃትን፣ መድሎን፣ ክደትን በዘመናት መካከል የተሻገረች አገር መሆኗንም ይዘነጋሉ። አዲስ አይደለም ለኛ ይሄ። አበቃላት፣ ወደቀች፣ ተበተነች ስትባል እማትወድቅ አገር መሆኗን በተደጋጋሚ ያሳይታለች። አሁን የአብዲሌ ጦር፣ የኦነግ ሸኔ ጦር፣ የቲፒኤልኤፍ ጦር ኢትዮጵያን እንደዚህ ይዞ የመበተንና የማፍረስ ህልሙን ሳንጠናከርና ሳንደራጅ አፍርሰነዋል። ዛሬ ኢትዮጵያ ትበተናለች የሚል ስጋት 0.1% ነው የለኝም። ስጋቶቹ በሙሉ ተንደዋል። በመከራ ውስጥ መናድ የቻለች ከሁሉ በላይ እስላምም ቢሆን ክርስቲያን ወደ ሰማይ የሚያንጋጥጥ እግዚአብሔርን የሚፈራ ከፈጣሪ ጋር ትስስር ያለው የፈጣሪ ምሕረት አለ ብሎ የሚያስብ ህዝብና ከፈጣሪ ጋርም የራሱ የሆነ ኪዳን ያለው ህዝብ ነው። አይጥለውም እግዚአብሔር ይሄ ነገር እነሱ ብዙ ቢያስቡ ማለት ነው። ይሄን መገንዘብ አለባቸው። ደሃነን ፈጥነን ለመውጣት ሰላም ያስፈልገናል። ፈጥነን ለመውጣት ትብብር ያስፈልገናል። ፈጥነን ለመውጣት ደጋፊ ያስፈልገናል። ፈጥነን ለመውጣት ግን ክብራችን መሸጥ አይጠበቅብንም። ከነ ክብራችን ባለንበት እንቀጥላለን እንጂ። ይሄም በደንብ መገንዘብ ጠቃሚ ይመስለኛል። ዓለም አቀፍ ነገሩ ላይ ዲፕሎማሲ በጣም ሰፊ ስራ ነው እየተሰራ ያለው፣ ብዙ ጥረት የሚደረገው። የሚገርመኝ ሲመጡ ያደንቃሉ፣ ያመሰግናሉ። እዚህ መጥቶ ሳያመሰግን ሄደ ሰው አይቻላል። ሲሄዱ እዛ ምን እንደሚደርስባቸው አላውቅም። የመጣ እስካሁን ያገኘሁት ሰው ያላገኘሁት መቼም በቀን 3 ሰው 4 ሰው ነው የምትሰሙትን ማሰሙትም ሳወራው ሙሉ የማያደንቅ ሰው የለም። ሲሄድ ግን ኮንሰርኑ ሌላ ነው። እሱን እንግዲህ ወደፊት እያየን እንሄዳለን። ዋናው ነገር ኢትዮጵያ ከሁሉም ህዝቦች ጋር በሰላም በትብብር በዓለም አቀፍ ህግጋት ራሷን መለወጥ የምትፈልግ ሀገር መሆኗን፣ ከዛ ውጭ ግን በጠላትነት መንፈስ ብዙ ማስደንገጥና ማስፈራራት የማይሰራ መሆኑን መገንዘብ ጠቃሚ ይሆናል። የሽምቅ ውጊያን በሚመለከት እኔ የጁንታው ኃይሎች ከዚህ ቀደም ነግሬያችሁ ነበር፣ ረስታችሁት መሰለኝ። የጭንቅላት ድርቀት ያጋጠመው ኃይል ነው ብያችሁ ነበር። ያ ድርቀት ነው አሁንም ስለሽምቅ የሚያሳስበው እንጂ አሁን እኮ ዘመኑ ጭራሽ ለሽምቅ አይሆንም። ጭራሽ ዓለም ተቀይሯል። ያኔ የነበረው ፖለቲካል ኢንቫይሮንመንት ዛሬ የለም፣ አያዋጣም። ትግራይ የሚያስፈልገው አዲስ ወጣት የተማረ አሁን ያለውን ዓለም የሚገነዘብ ጠንካራ ፓርቲ መፍጠር፣ ትግራይን በራሳቸው ልጆች ማስተዳደር፣ ከኢትዮጵያ ጋር ባለው ህግ መሰረት ተግባብቶና ተዋዶ አብሮ ማደግ ብቻ ነው። ከዛ ውጭ ያለው ሰው ሊገል ይችላል፣ ሊያደክም ይችላል፣ ግን የትም አያደርስም፣ ትርጉም የለውም። ይሄ የስልት ስህተት መጀመሪያ ከለውጡ በኋላ ሸሽተው መቀሌ ሲገቡ ትልቅ ስህተት ተሳሳቱ። ቀጥሎ ብልጽግና ቢለምናቸው ከብልጽግና ጋር አልቀጥልም ቢሉ ሌላ ስህተት ተሳሳቱ። ቀጥለው ደግሞ የማይነካውን ቀይ መስመር አልፈው ሰሜን ዕዝን ሲመቱ ሶስተኛ ስህተት። 3 ጊዜም ሳይነቁ አሁንም ደግሞ ሽምቅ 4ኛ ስህተት ማለት ነው። አንዴ የስህተት መንገድ ከጀመርክ ማቆሚያ የለውም፣ አይዋጣም። ህዝቡ በፍጥነት ከዚህ ጉዳይ መውጣት አለበት። ጉዳት ነው፣ ኪሳራ ነው። እየተጎዳ ያለው የትግራይ ህዝብ ነው። የነሱ ሮንግ ኢምፕሬሽን ሮንግ ካልኩሌሽን ምንድነው የነበረው? ውጊያውን ጎንደር እናደርገዋለን። ጎንደርስ ቢካሄድ ሰው ነው የሚጠፋው። ውጊያ በኢትዮጵያ ምድር ላይ እስካለ ድረስ የሚያጠፋው ኢትዮጵያውያንን ነው። አይጠቅምም። በፍጥነት ተረባርበን የትግራይ ክልል እንድናደራጅ ህዝባችንም ካለበት መከራና ችግር እንድናወጣ የሚያስፈልገን ሽምቅ አለ። እኛ የምንፈልገው 10 ሰው አይበልጥም፣ 15 ሰው አይበልጥም። ለ15 ሰው ተብሎ ክልል መታወስ የለበትም። እነሱ ለህግ ማቅረብ፣ የተቀረው ሚሊሻ ምናምን ምረት ይደረግለታል፣ ወደ ሀገሩ ገብቶ ስራውን መስራት፣ በፍጥነት ክልሉን ማጠናከር ነው የሚያስፈልገው እንጂ እኛ ሁሉን ሰው የማሰር ፍላጎትም የጠየቅ ፍላጎትም የለን። የትግራይ ህዝብ ይህን ተገንዝቦ በፍጥነት ወደ ሰላም እና ክልል ወደ ማደራጀት እንድንገባ ድጋፍ እንዲያደርግ፣ በየቦታው ያላችሁ የትግራይ ሰዎች እኛን አትውደዱ፣ ግዴታ የለባችሁ፣ በጋራ ግን ትግራይን እንድናደራጅ ተባባሪ ብትሆኑ በጣም ጥሩ ይሆናል የሚል እምነት ነው ያለኝ። ሱዳን በሚመለከት
ሱዳን ወንድም ህዝብ ነው። በኢትዮጵያ ችግሮች ሁሉ ከኢትዮጵያ ጋር የቆመ ህዝብ ነው። አሁንም ኢትዮጵያን የሚወድ ህዝብ ነው። እኛ ጦርነት የማንፈልገው ከኤርትራ ተምረን ነው። ከኤርትራ ጋር ጣላን፣ ተዋጋን፣ በመቶ ሺዎች ገደልና መጨረሻ ላይ ጉዳዩን ዩኤን ወሰደውና የምታውቁት ነው የሆነው። አሁንም ብንገዳደል የሆነ ጊዜ አቆሙ ተብሎ ሌላ ኃይል ገብቶ አይቀርም። ሱዳን ሞተ፣ ኢትዮጵያ ሞተ፣ ኪሳራ ነው። ሱዳን አሁን ባለችበት ሁኔታ ከጎረቤት ሀገር ጋር ለመዋጋት የሚያስችል ነገር ላይ አይደለም ያለችው። በጣም ብዙ ችግር አለባት። ኢትዮጵያ አሁን ባለችበት ሁኔታ ከሱዳን ጋር ለመዋጋት ብዙ ችግር አለባት። ለሁለታችንም አያስፈልገንም። በሰላም በንግግር መፍታት ነው የሚሻለው። ያ ተጀምሯል፣ ይፈታል ብዬ አስባለሁ። ጉዳዩ የቆየ ነው። በ1902 አጼ ምኒልክና በእንግሊዝ ሰዎች መካከል የተደረገ ድርድር ነው የዲማርኬሽን ጉዳይ፣ ሱዳን ነጻ ሳትወጣ ማለት ነው። ከዛ በአጼ ኃይለ ሥላሴ ጊዜ 1950 መጨረሻ አካባቢ ላይ መለስተኛ ንግግሮች ተደርገዋል። በፕሪንሲፕል ደረጃ ይሄን ተቀብለን እናስተካክላለን የሚባል ከዛ ጊዜ ጀምሮ እስካሁን በንግግር ያለ ጉዳይ ነው። እንደተባለው በእኛ በኩል ምክትል ጠቅላይ ሚኒስትር የሚመሩት ኮሚቴ፣ በእነሱ በኩልም ሚኒስትሪያል ኮሚቴ ተቋቁሞ ስራ ጀምረን ነበር ላለፉት 1 ዓመት ምናምን ገደማ። ልክ ይሄ ሲፈጠር ነው ወደ የማይገባ ነገር የሄዱት። እኛ ለዛ የሰጠነው ምላሽ በሁለቱ ህዝብ መካከል ውጊያ አያስፈልግም፣ በንግግር በውይይት እንፍታው ስንል ግን የኛ አርሶ አደሮች ተፈናቅለዋል፣ ማሳቸው ተቃጥሏል፣ ቤታቸው ተቃጥሏል፣ በደል ደርሶብናል። ያም ሆኖ አንዋጋ እያለ ነው በንግግር ለመፍታት ውጊያ ስለማይጠቅመን። ይሄ እንደተጠበቀ ሆኖ ሱዳን ከሌሎቹ ጋር ወዳጅነት ፈጠረች ለተባለው ሱዳን ከኢንዶኔዥያ፣ ከባርባዶስ፣ ከሲሼልስ፣ ከቡልጋሪያ ወዳጅ መሆን ትችላለች። የኢትዮጵያ ጠላት መሆን ግን አትችልም። ሱዳን የሚለው ቃል በራሱ በአረብኛ፣ ኢትዮጵያ የሚለው ቃል በግሪክኛ አንድ ነው ትርጉሙ። አንድ ህዝብ ነው። የትም ሀገር ሄዳችሁ ሱዳናዊ ብታዩ በአማርኛ የምታወሩት ኑቢያ ነው። ኢትዮጵያን ከሱዳን መለየት አይቻልም። ከሌላ ጋር ወዳጅ መሆን ግን ይቻላል፣ ችግር የለውም። እኛም ከሌላ ወዳጅ መሆን እንችላለን። ሱዳንን ጠላት ማድረግ ግን አንችልም። በብዙ ነገር አንድ ህዝቦች ነን። ተዋደን ተከባብረን አብረን ይኖር ወደፊትም አብረን የምንኖር እና ወዳጅነት ችግር የለብንም። ከማንም ወዳጅነት ይቻላል። ያ ወዳጅነት ኢትዮጵያን ጠላት ማድረግ ከሆነ ግን ዋጋ የለውም። አንድ ህዝብ የሚለይ ስለሆነ አይፈይድም፣ አይጠቅምም። መታረም መታየት ይኖርበታል የሚል ሐሳብ ነው ያለኝ። ህዳሴን በሚመለከት ህዳሴ ዘርፈ ብዙ የሆነ ጣጣ ችግር ያለበት በገንዘብ ቅድም እንዳነሳሁት በዲፕሎማሲም በጣም በስፋት የሚነሳ ጣጣ ነው። በየጊዜው የሚነሳ እና የማያቋርጥ እያንዳንዱ ችግር ጀርባ ሲፈተሽ ሄዶ ህዳሴ ያለበት። የኢትዮጵያን አቋም ግልጽ ለማድረግ ኢትዮጵያ ግብፅን የመጉዳት ፍላጎት ፈጽሞ የላትም። ፈጽሞ ኢትዮጵያ ሱዳን የመጉዳት ፍላጎት ፈጽሞ የላትም። ኢትዮጵያ መጠቀም ነው የምትፈልገው። እነሱ ሳይጎዱ መጠቀም ነው የምትፈልገው። ወንድሞቻችን በዛ ሳይድ ያሉት እንዲገነዘቡ የምንፈልገው እኛ ጨለማ ውስጥ መኖር አንፈልግም። አምፖል ነው የምንፈልገው። የኛ ብርሃን ወደ እነሱ ይጋባ ይሆናል እንጂ አይጎዳቸውም። ከአባይ ጋም ተያይዞ ለሚነሳው መከራከሪያ ሐሳቦች አባይ ወደ ካርቱም ሄዶ ናይል የሚባለው ውሃ ጋር የሚገጥመው 85% በላይ ሼር ያለው ውሃ ነው። የኢትዮጵያ መንግስት የተከበረው ምክር ቤት እንዲገነዘብ የሚያስፈልገው የአባይን ውሃ ባለፈው አልገደበም፣ በሚቀጥለው ክረምትም አይገድብም። የተከለከልነው ዝናብ አትገድቡ ተብለን ነው። የአባይን ውሃ ብንገድብማ አሁን ዛሬ እንገድብ ነበር። ዛሬ አባይ እኮ ይፈሰነ ያለው ከጣና የሚሄደው ውሃ ባለፈው ወር ነበር፣ የዛሬ 3 ወር ነበር። አልነካ ነው። እኛ እኮ ክረምት ላይ ዝናብ ሲዘንብ ከሚዘንበው ዝናብ 5% ማክሲመም ነው። አንችልም ማስቀረት በጣም ብዙ ስለሆነ ዝናብማ ትጠቀሙ። ይህ ትንሽ ይከብዳል።
ብዙ ሲነገር አባይ ተገደበ ይባል። አባይ አልገደብንም እንዳትሳሳቱ። አባይ ከጣና የሚወጣ ሁሌ እንደፈሰሰ ነው አመቱ ሙሉ። በክረምት ወራት ግን ከሁሉም ተፋሰስ ቦታዎች የሚዘንበው ውሃ በጣም ከፍተኛ ስለሆነ ከሱ ትንሽዬ ለማስቀረት ጥረት ያደረግነው እና ጣና ተጠቀሙ ተብለን ዝናብ ተጠቀሙ ተብለን እኛ ታዲያ እንዴት ነው? አሁን ደግሞ ዳመና ያዘነብን ነው። እሱም ካልተጠቀምን ችግር ነው። እና ህዳሴን ስንሰራ ማንንም መጉዳት ፍላጎት የለንም። እንዲያውም አብረን ኢንቨስት ብናረግ ጥሩ ነው። ኢነርጂ ላይ በጣም ብናረግ ኢትዮጵያ ፖቴንሻል አላት። ኢነርጂ ላይ ኢንቨስት ያደረግን እርሻ ደግሞ ሱዳን ያደረግን አብረን ብናርግ ጥሩ ነው። እኛ ፍላጎታችን አብረን ማደግ ብቻ። ነገር ግን ህዳሴ በጣም ብዙ ፈተና ያለው ቢሆንም ቴክኒካሊም በገንዘብም ብዙ እየተፈተንበት ያሉ ጉዳዮች ቢኖሩም ለኢትዮጵያ ህዝብ ቃል በገባነው መሰረት እናሳካዋለን። ይሄ የሚታጠፍ ሐሳብ አይደለም። የሚቀጥለው ክረምት ውሃ አያያዝ ጋር ተያይዞ ኢትዮጵያ ውሃ እንዴት እንደሚሞላ ሳትፈርም ውሃ ባትይዝ የሚል ጥያቄ ይነሳል። የግብጽና የሱዳን መንግስት ዝግጁ ከሆኑ ውሃ አሞላልን በሚመለከት ኢትዮጵያ ነገ ጧት ለመፈረም ዝግጁ ናት። አትፈርምም እየተባለ እንደሚነገር አውቃለሁ። ዝግጁ ነን። እኛ ውሃ የምንይዘው እኮ በህግ ነው። ቴክኒካሊ በሚታወቅ ስርዓት ነው የምንይዘው። ዝግጁ ነን። ነገር ግን ውሃ አሞላሉንና ኦፕሬሽኑን አንድ ላይ እንነጋገር ከተባለ ደግሞ ጊዜ ስለሚወስድ የሚያከራክር ጉዳይ ስላለ የዘንድሮ ክረምት ያልፋል። የዘንድሮ ክረምት ማለፍ ማለት የተከበሩ የግብጽ ወንድሞቻችን እንዲገነዘቡ የምንፈልገው $1 ቢሊዮን ሉዝ ማድረግ ነው። በየዓመቱ ኢትዮጵያ $1 ቢሊዮን ሉዝ ታደርጋለች። ይሄን ከየት አባት ያመጣዋል? በትግራይ $1 ቢሊዮን አጥፍቼ እንደገና ደግሞ እዚህ ውሃ ባለመያዝ አይመችም፣ አይቻልም። እሱ አስቸጋሪ ነው እና ውሃውን እንይዛለን። ውሃ ከመያዛችን በፊት የሚደረግ ድርድር ካለ ዝግጁ ነን። ውሃ ስንይዝ እነሱም በማይጎዳ መንገድ መሆን ደግሞ እርግጠኛ ሆነን እንሰራለን። ወንድሞቻችን እንዲጎዱ ስለማንፈልግ 6 ቢሊዮን ዛፍ እንተክላለን። እሱም ዝናብ ይጨምራል። ይሄ ዳመና ማዝነብ ቅድም አላነሳውላችሁም እንጂ ሁለት ቴክኒክ ነው ያለው። አንደኛው ከምድር ወደ ሰማይ በሚተኮስ ጨዋማ ንጥረ ነገር ባለው ነገር ነው የሚዘንበው። ሁለተኛው አየር ከዳመና በታች በማብረር እነዛ ነገሮች በመርጨት ነው ዝናብ የሚዘንበው። በጣም የሚገርማችሁ ቴክኖሎጂው ግን ዝናብ በዘነበ ቁጥር የዳመና ቁጥር ያድጋል። ስለዘነበ የሚጠፋና ይመስላችሁ ባዘነባችሁ ቁጥር ዳመና የበለጠ እየተከማቸ ነው የሚሄደው እና ኢትዮጵያ ውስጥ ዝናብ እየበዛ ይሄዳል። ችግኝ የተከልን ነው፣ ዳመና እናዘንባለን። የኛ ጎረቤቶች ሁሉም በቂ ውሃ ያገኛሉ። በቂ ውሃ እንዲያገኙ የኢትዮጵያ ሕዝብ በነፃ ችግኝ ተክሎ እየሰራ ነው። እኛም ደግሞ እንድንለማ እነሱም ትብብር እንዲያደርጉልን በሰላም ብቻ ጉዳዩን እንዲያዩት ነው መልእክት ማስተላለፍ እንፈልገው። ህዳሴን በሚመለከት ግን የፈለገ ፈታኝ ነገር ቢኖር ያው በተገባው ቃል መሰረት የሚፈጸም ይሆናል። ምርጫን በሚመለከት የዘንድሮ ምርጫ በመደበኛ ሁኔታ የሚካሄድ አይደለም። ቅድም እንዳነሳችሁት አንደኛ ሶሻል ሚዲያ የሚባል ነገር እኔ እንኳን ስመጣ ወደዚህ ኦፊስ ከ270 በላይ ብሎገር ተዘግተው ነበር። ክፍት ነው፣ ሁሉም ክፍት ነው። ደግሞ ቀላቢም አለው። ለነዚህ ኃይሎች የሚቀልብ ብዙ ሰው አለ። የፖለቲካ ምህዳሩም እንደምታውቁት በንጽጽር ሰፍቷል። ድሮ የምናውቀው አይነት ነገር አይደለም ያለው። የትርክት መራራቅም አለ። ቅድም እንዳነሳ ነው። በእነዚህ ምክንያት የሚቀጥለው ምርጫ በጣም ወሳኝ ነገር ግን ቻሌንጂንግ ነው። በዚህ ምርጫ ለመወዳደር ፈልገው ዝግጅት ያላቸው የሚወጡ ፓርቲዎች በሚመለከት መንግስት ከግማሽ መንገድ በላይ አነጋግሯል፣ ለምኗል፣ ደግፏል። አንወዳደርም የተባሉት ፓርቲዎች እኔ አናግሬያቸዋለሁ። አስፈላጊውን ድጋፍ እናርግላችሁ፣ ተወዳደሩ፣ እንዳትወጡ አናግረናል። ሽማግሌ ተከንባቸዋል። ገና ባለፈው ታስታውሱ እኮ ነግሬያቸዋለሁ እኮ ሊወጡ የሚያስቡ ኃይሎች አሉ ብዬ ተናግሬያለሁ። እንዳይወጡ ለምነናል። ለምሳሌ ኦሮሚያ ውስጥ ኦፌኮ እንዳይወጣ እኔ አናግሬያቸዋለሁ። እናግዛችሁ፣ ተወዳደሩ ብዬ ማለት ነው። ሽማግሌ ባለበት
አሁን በቅርቡ ውድድር ፍላጎት ያላቸው ፓርቲዎች ለምርጫ ቦርድ ጥያቄ አቅርበዋል። ምርጫ ቦርድ እነዚህን ኃይሎች አኮሞዴት እንደሚያደርግ ተስፋ አደርጋለሁ። ማድረግ አለበት ብዬ አምናለሁ። ማንም ፖለቲካ ፓርቲ ሊወዳደር ፍላጎት ካለው ደግፈን አግዘን እንዲወዳደር ማድረግ አለብን። የሆነ ህግ ጠቅሰን ከመግፋት ህጉን ከፍተን ማስገባት ስለሚሻል በጽኑ አምናለሁ። ምርጫ ቦርድም እንደዚህ እንደሚያደርግ ተስፋ አለኝ። የዚህ ምርጫ ዋነኛ ዓላማ ዲሞክራሲያዊ፣ ሰላማዊ፣ ሁሉም ፓርቲዎች በእኩል የሚወዳደሩበት ምርጫ ኢትዮጵያ ውስጥ ማየት ነው። በዚህም ኢትዮጵያ አሸናፊ ሆና ብንሸነፍ ለመጀመሪያ ጊዜ እንኳን ደስ ያለ የሚል ቃል ከኢንከምበንስ አሁን ካለው መንግስት ተሰምቶ የስልጣን ሽግግር የሚደረግባት ኢትዮጵያ ማየት ነው። ብናሸንፍ በህጋዊ መንገድ ብቻ እንዲሆን፣ ኮሮጆ ላለመስረቅ፣ እንቅፋት ላለመሆን የኛ ካድሬዎች በሺዎች በመቶ ሺዎች እኮ አስተምረናል። እባካችሁን የኛ ድል ምርጫው ዲሞክራሲያዊና ሰላማዊ እንዲሆን ማድረግ ነው። ያው ድሮም ስለነበርን እናውቀዋለን እና ብዙ ሙከራ የተደረገ ነው። ኢትዮጵያን አሸናፊ የሚያደርግ ምርጫ ይሆናል የሚል ተስፋ አለኝ። ዴሞክራሲን በሚመለከት ግን ዴሞክራሲ እኛ ጋር አበበ አደገ የሚሉ ሀገራትንም መለስ ብሎ ማየት ጠቃሚ ይመስለኛል። ዴሞክራሲ የሂደት ውጤት ነው። የባህል ለውጥ ውጤት ነው። የአንድ ምርጫ ውጤት አይደለም። አንድ ምርጫ ምንም ያክል የጠራ ቢሆን ዴሞክራሲን በተሟላ መንገድ አያረጋግጥም። ግን ዴሞክራሲ እንዲፈጠር ዋና መሰረት ነው ምርጫ። ለምሳሌ አሜሪካኖች ሲጠየቁ 300 ዓመት የቆየ ዴሞክራሲ አለን ይላሉ። በቲዮሪም በሊትሬቸርም ይነገራል። ግን አይደለም። አሜሪካን ሀገር ውስጥ ሴቶች ለመምረጥ 150 ዓመት አይፈቀድላቸውም ነበር። ለመምረጥ ነው። ቮት መስጠት ሴት አትችልም አሜሪካ ውስጥ 150 ዓመት ከተፈቀደላቸው በኋላ አሜሪካ መምረጥ ሳይሆን ለመመረጥ ደግሞ 250 ዓመት ፈጀባት። አንድ ምክትል ፕሬዝዳንት ሴት ለማምጣት 250 ዓመት የዲሞክራሲና የባህል ለውጥ ያስፈልግ ነበር። ኦቨርናይት የሚፈጠር ዲሞክራሲ የለም። ባህል ነው የሚቀየረው። ስርዓት ሲስተም ነው የሚቀየረው። ጥቁሮች አሜሪካ ላይ ለመምረጥ 200 ዓመት ፈጀባቸው። ለመምረጥ አይፈቀድላቸውም ነበር። ለመመረጥ 230 ዓመት ፈጀባቸው። እኛም ሀገር ሁሉም ነገር በአንድ ጀንበር እንደማይሆን የነዚህ ሀገራት ታሪክ ያሳያል። በሂደት ግን እየዳበረ የተሻለ ዲሞክራሲ ይፈጠራል የሚል እምነትና ተስፋ አለ። በአንድ ምርጫ ሁሉም መመለስ ባይቻል ከምርጫው ጋር ተያይዞ ስለ እርቅ የተነሳው እንደተባለው እርቅ በጣም አስፈላጊ ነገር ነው። ኢትዮጵያውያን ይቅር መባባል አለብን። የትናንትናው ረስተን የበለጸገች አገር መፍጠር ያስፈልጋል። ለዚህ የእርቅ ኮሚሽን የሰላም ሚኒስቴር፣ የሃይማኖት አባቶች፣ የአገር ሽማግሌዎች ሰፋፊ ጥረቶች እያደረጉ ነው። ይህን ደግፈን የተሸከምናቸውን ወደ ኋላ የሚጎትኑን ታሪኮች ጥለን ይቅር ተባብለን ተስማምተን ወደፊት መራመድ ያስፈልጋል። ሐሳቡም ትክክል ነው። ስራውም ተጠናክሮ መቀጠል አለበት። የፖለቲካ ፓርቲዎች ከዚህ አንፃር ምንድነው ሚናቸው የሚለው እንግዲህ እናንተም እንዳነሳችሁት ህዝቡም እንደሚለው ትዕግስት በዛ፣ እርምጃ የማይወስድ መንግስት፣ ሌዚ ፌር የሆነ መንግስት ነው የሚል ወቀሳ መቼም ከኢትዮጵያ ጫፍ ጫፍ ሲስተናገድ ነው የነበረው። የገጠመን ፈተና ከፓርቲዎች አንፃር የልምድ ጉዳይ ነው። ፓርቲዎች የለመዱት ምርጫ ማጀብ ነው እንጂ በምርጫ ተወዳድሮ ማሸነፍ አይደለም። የቲፒኤልኤፍ ምርጫ ሲያጅብ የነበረ ኃይል ሁሉ አሁን ዛሬ ምርጫ ልወዳደርም ቢል የአጃቢነት ሱስ ስላለበት እንጂ የዘንድሮ ምርጫ ከአምናው ምርጫ ስለሚያንስ አይደለም። በምን መመዘኛ የለመደ አመል ከገዳም ያስወጣል የሚባለው የልምድ ጉዳይ ሆኖ ነው። በሩጫ ውስጥ የሚያሯሩጡና የሚሮጡ ሰዎች አሉ። አሯራጭ የሚከፈለው ፔስ በዚህ በኩል ጨምርና ውጣ ተብሎ ነው። አሯሩጦ ይወጣል። ማሸነፍ የሱ ግብ አይደለም።
ዋናው አሸናፊውን ሰው በተሻለ ስፒድ እንዲገባ ማድረግ ነው። አሯሯጮች እኛ ሩጫ አልለመደብንም ቢሉ የልምድ ጉዳይ ነው እንጂ ለውድድር አሁን ያለው ጊዜ ከድሮ ስለሚያንስ አይደለም። ይህን ተስታኮ ምርጫ እንዳይደረግ ኦሮሞና አማራ ተጣልተዋል፣ እንትና ሞቷል፣ የፈለገ ቢሆን ምርጫ ይደረጋል። የኢትዮጵያ ሕዝብ ምርጫ አድርጎ መንግስት የሚፈልገውን መንግስት መርጦ አሁን ካለበት ጣጣ ወጥቶ ወደፊት መሄድ አለበት። እነዚህ ሰዎች ምርጫ እናርግ ሲባል አይ ምርጫ መደረግ የለበትም፣ ምርጫ ይቅር ሲባል አይ ስልጣን አራምዳቸው ሽግግር መንግስት እንፍጠር። እንደዚህ አይነት አጭበርባሪነት እስከመቼ ይቀጥላል? ትክክል አይደለም። ምርጫ መደረግ አለበት። ህዝቡ የራሱን መንግስት የፈለገውን ይመርጣል። ከተመረጠ በኋላ ያ መንግስት ማስተካከል የሚገባቸውን ጉዳዮች አስተካክሎ አገር ያለማል እንጂ እንደዚህ የተደበሰበሰ መቀጠል አስቸጋሪ ነው። ብዙ መከራ እያመጣ ያለውም ይሄ ስለሆነ በውስጥም በውጭም ብዙ መታረም የሚገባቸው ጉዳዮች አሉ። በምርጫ ህዝቡ የራሱን ከመረጠ በኋላ ይካሄዳል። ከፖለቲካ ፓርቲዎች ጋር ያለው ጉዳይ ግን በህፃናት ጫወታ መስለን ብናየው ህፃናት ጫወታ ተስማምተው ይጀምራሉ። ከጀመሩ በኋላ አንደኛው ህፃን እንደሚሸነፍ ሲያቅ የገነቡትን ቤት ምናምን ፍርስስ ያደርጋል እና ያኛው ህፃን እፍርታም ይለዋል። እነዚህ እፍርታም የፖለቲካ ሰዎች ናቸው ጫወታ የሚያበላሹት። ሲጀምሩ ለምርጫና ለዲሞክራሲ ድል የለም ብለው ሲያስቡ ደግሞ በእፍርታምነት ሁሉን ነገር ማበለሻሸት እና እፍርታም ፖለቲከኞች ቶሎ ብለው ወደ ምርጫው ገብተው ምርጫ ቦርድ አግዟቸው የተሻለ ምርጫ እንድናካሄድ ማገዝ አለባቸው። በምርጫ መወዳደር በራሱ ትልቅ ድል ነው ብሎ መቀበል አለባቸው። እኛ ግን ከተሸነፍን በተደጋጋሚ ብየዋለሁ፣ ሁለቴ አናስብም፣ ለቀን እንወጣለን። ሁለቴ አናስብም። ከተመረጥን በንጽህና እናገለግላለን፣ ካልተመረጥን አስረክበን እንሄዳለን። የተለየ ኢንትረስት የለንም። ይሄን ኮሚትመንት እየሰጠን እናግዝ እያል በሰበብ አስባቡ መውጣት ግን ትክክል አለ። የኢትዮጵያን ዴሞክራሲ ይገላል፣ የሚጠቅም አይደለም። አንዳንዶች እዚያ እንወዳደርም ካሉ በኋላ አቤቱታ ይሄዳሉ ሰዎች ጋር እና ልክ ሰዎች አዘውን ምርጫ እንደምናደርግ አዘውን ምርጫ እንድናቆም እንደዛ አይነት ነገር ኢትዮጵያ ውስጥ አይደረግምና ምርጫውን በተቻለ መጠን ዴሞክራሲያዊ አድርገን ብንጠቀምበት ጥሩ ይሆናል። ወሰን በሚመለከት ቅድም እንዳልኩት ወሰን ብቻ ሳይሆን ድንበርም አልፈታንም። በአፋር ሶማሌ፣ በአፋር አማራ፣ በአፋር ኦሮሚያ ብዙ ኢሹ አለ። አትርሱ እንጂ የኮሎኒ ዲማርኬሽን እኮ ግማሽን ኦሮሞ ኬንያ አስገብቶ ግማሽን ኦሮሞ ኢትዮጵያ አስገብቶ የከፈለ ነው። ሁለት ሀገር እኮ ኦሮሞዎች አሉ። ግማሹን አፋር ኤርትራ፣ ግማሹን አፋር ጅቡቲ፣ ግማሹን አፋር ኢትዮጵያ አድርጎ ለሶስት የከፈለ እኮ ነው። ግማሹን ትግራይ ወደዛ፣ ግማሹን ትግራይ ወደዚህ የከፈለ ነው። ሶማሌን ጅቡቲ ውስጥ፣ ሶማሊያ ውስጥ፣ ኬንያ ውስጥ፣ ኢትዮጵያ ውስጥ የከፋፈለ ነው። ችግር አለበት። ለሰላም ሲባል ነው የሚኖረው እንጂ ችግር አለበት። ትክክለኛ መስመር አይደለም። ወሰንም ገና 30 ዓመታችን ነው። በጣም ብዙ ችግር አለበት። ቀስ እያልን እየተመካከርን እየፈታን እስከዛስ ተቆርሷ ሄድ መሬቱ እንደሆነ የት ይሄዳል? ኢትዮጵያ ውስጥ ነው ያለው። ቀስ እያልን በተረጋጋ መንፈስ እየፈታን መሄድ ያስፈልጋል። ችግሩ ሁሉም ጋር አለ። ሁሉም በነገራችን ላይ ደቡብ ክልል ውስጥ ብቻ በዞን ጥያቄ ይነሳል። እንኳን በክልል ደረጃ በወረዳ ይነሳል። ኦሮሚያ ውስጥ በከተማና በአጎራባች ቀበሌዎች ይነሳል። ኦሮሚያ ሆኖ ከተማው ሰበታ ከሆነ ወረዳው የሰበታ ወረዳ ከሆነ ሰበታ ምን ይላል? ከተማው ምን ይላል? የወሰን ጉዳይ ቀስ ብለን እየተረጋጋን በህግ አግባብ እየፈታን ብንሄድ ነው የሚጠቅመን የሚሻለን። በዛ አይን ቢታይ ጥሩ ነው። መተከል ላይ ያው በርካታ ስራዎች ሰርተናል። በጣም ብዙ ውይይቶች ስናካሄድ ነበር። 81 ሺህ ገደማ የጉሙዝ የተፈናቀሉ ሰዎች አስመልሰናል። 3200 ገደማ ታጠቁ ሰዎች በድርድር እንዲመጡ አድርገናል። ከ10 ሺህ በላይ ሚሊሻ አሰልጥነናል። ከ183 ቀበሌ 170 ቀበሌ ውስጥ በአዲስ መልክ አደራጅተናል። በጣም አድካሚ ስራዎች፣ ገንዘብ ጊዜ የበሉ ስራዎች ተሰርተዋል። አሁንም ይቀራል። ተፈናቅለው ያልተመለሱ አርሶ አደሮች፣ ቤታቸው የተቃጠሉ አርሶ አደሮች አሉ። አሁንም ሰፊ ጥረትና ስራ፣ እርቅ፣ ስምምነት ማድረግ ይፈልጋል። እሱን እየሰራን ነው። ማጠናከር ይፈልጋል። እዛም እንዲበላሽ የሚሰሩ ኃይሎች አሉ። አሁንም ከዚህ ሁሉ ድካም በኋላ ነቅተን ተባብረን የብሔርና ምናምን ሳናነሳ እንደ አንድ ሀገር ህዝብ ሆነን ነገርየውን በሂደት ማረም ማስተካከል
ያስፈልጋል። ልዩ ኃይል በሚመለከት በተለያየ አግባብ ተነስቷል። ከሚሴ ጋር የሚያያዘው ትናንት ሙሉ ቀን ማታም እስከ ምሽቱ ብዙ ሰዓት በዚህ ጉዳይ ነበር ነው። አንዱ ችግር የከሚሴ አካባቢ የኦሮምኛ ተናጋሪዎች ስታገኝ በቃ ኦሮሞዎች አለቁ፣ የአማራ ልዩ ኃይል ጨፈጨፋቸው የሚል ሪፖርት የሚመጣው። የአማራው አካባቢ ደግሞ ሰው ሪፖርት ሲያደርግ እዛ ጋር ሸኔ የሚባል ኃይል ጨፈጨፈ ነው የሚለው። እኔ መለስኩላቸው የከሚሴ ህዝብ የወሎ ህዝብ ነው። የወሎ ህዝብ አይጨፈጭፍም፣ የወሎን ህዝብ አይጨፈጭፈውም፣ ወንድሙ ነው። መሀል እያገባ የምናባላ እኛ ነን። ህዝቡ ሳንፈጠር ነበር፣ ወደፊትም ይኖራል። በዚህ ሂደት የገደለ ያቆሰለ ካለ በህግ ይጠየቃል። ነገር እንዳይፋፋም እንስራ። አናባብሰው፣ ጥሩ አይደለም። ለወሎ ህዝብ ከከሚሴ በላይ በእምነትም በባህልም በታሪክም የሚቀርበው ማንም የለም። ከሚሴም እንደዚሁ። ከሚሴ ከወሎ ውጭ ብቻውን ግንጥል ጌጥ ነው። እነዚህ አንድ ህዝቦች ናቸው። በሰከነ መንገድ ሁለቱም ጋር ሰው እንዳይጎዳ፣ ሁለቱም ጋር ክፍፍል እንዳይፈጠር አንድ ነው ተከባብሮ ወደ ልማት እንዲሄዱ ማድረግ ነው የሚጠበቅብን። በዚህ ብንሄድ ጥሩ ነው። መከላከያም ልዩ ኃይልም ልዩ ኃይል የራሱን ህዝብ መጨፍጨፍ እንዴት ያደርጋል? የራሱ ህዝብ እኮ ነው። ከጨጨፋ በኋላ እኮ መልሶ የአማራ ክልል ነው። እንደዚህ አይነት በጣም ወደ ጫፍ ሄደ ነገር ሰከን ብሎ ማየት ጠቃሚ ይሆናል። ጠቃሚ የሚሆነው ሰክነን ሞት መቀነስ ነው። ሁሉም ኢንፍሌትድ የሆነ ነምበር ነው የሚናገረው። በእያንዳንዱ ሞት ውስጥ ትግራይ ስትሄዱ አክቹዋል የሚሰማው ሪፖርትና የሚነገረው ይጋነናል። ጉሙዝ ስትሄዱ ይጋነናል። በየቦታው እንደዛ ነው። ሰው የራሱን ብቻ ጠበቃ ሆኖ ስለሚቀርብ አይጠቅመንም። ሰላም ያስፈልጋል። የጋራ ልማት ያስፈልጋል። በኦሮሞና በአማራ መካከል ወሎም ይሁን ወለጋ፣ ሸዋም ይሁን የሆነ ጎጃም ግጭት ካለ ጠላት ይጠቀማል እንጂ ኦሮሞም አማራም አይጠቀም። ይሄን አስቦ ረጋ ብሎ በትብብር በሰከነ መንገድ ማየት ይሻለናል። እባካችሁን በዘር መባላት በእምነት መባላት አይመጥነንም። ታሪካችን አይደለም፣ አይፈይድም፣ ጥፋት ያስከትላል፣ ለጠላቶቻችን ሲሳይ ያደርገናል። ጥንቃቄ እናርግ። ይሄን የምታራግቡም ኃይሎች እባካችሁን ኢትዮጵያን በማባላት ጥቅም አታገኙም። ሰክናችሁ ለማየት ሞክሩ። ተነስ አማራ፣ ተነስ ኦሮሞ የምትሉ ኃይሎች ጥንቃቄ አድርጉ። እነዚህ ኃይሎች ተነስተው ቢባሉ በጣም ብዙ ጥፋት ይካሄዳል፣ ጥቅም የለውም። በሰከነ መንገድ ማየት ለሁሉም ይበጃል። መንግስት አስፈላጊውን የሚችለውን ሁሉ ከህዝቡ ጋር ሆኖ ያደርጋል። ችግር የሆነብን ግን እዚህም እሳት እዚህም እሳት እኛ እሳት እያጠፋን መቼ ነው ሌላውን ስራ የምንሰራው? በየአካባቢው እያንዳንዱ ዜጋ ሰላም ለማምጣት ችግር እንዳይፈጠር ተባባሪ ሆኖ መስራት ይጠበቅበታል እንጂ 1 ሚሊዮን ጦር የለንም። እኛ ያለን ጦር ሁሉ ቦታ ልንበትነው አንችልም። ይህን ታሳቢ ያደረገ ስራ እንሰራለን። እናንተም ደጋፊ ሁኑ። በከሚሴም በፌዴራልና በክልል ኮሚቴዎች አዋቅረን ልከናል። ይረጋጋል። ህዝቡ መረጋጋት ያቀበታል። እኛ ማጋጋሉን ከተውን ይሰክናል። ለነበረው ጥፋት ደግሞ ሁሉም በህግ ይጠየቃል፣ እንደ ጥፋቱ ልክ ማለት ነው። እና በሰከነ መንገድ ብናየው ጥሩ ነው። የልዩ ኃይል በሚመለከት ቀደም ብሎ ኮሚቴ ተቋቁሟል። ህገ መንግስታዊ አይደለም ፔሬድ ህገ መንግስታዊ አልነበረም፣ ግን ተቋቁሟል። አሁን የአማራ የኦሮሞ የሚባል ብቻ ሳይሆን ሲዳማም ተቋቁሞ ልዩ ኃይል አደራጅ እያለ ነው ያለው። ከሲዳማ በኋላ ደግሞ ዞኖች፣ አሁን ከሚሴም ልዩ ኃይል ላቋቁም። ገንዘብ በልዩ ኃይል ፈጅተን መቼ ነው ብልጽግና የመጣው? ጓዶች እንደዚህ እኮ አይሆንም። የሚሆነው ምንድነው? ጥናቱ ከተጠና በኋላ ይጠቅማል አይጠቅምም እንዴት እናድርገው አይተን በመከላከያ የሚነሱ ጉዳዮች ስላሉ በህግ አግባብ ማስተካከያ ይደረጋል። ኃይሉን አንበትነውም። ኃይሉ የምንጠቀምበትን መንገድ ጥናቱ የሚያመጣው ውጤት አይተን እንጠቀምበታለን። አስፈላጊ ነው። ከልክ በላይ ተለጥጦ እንዳይሄድና በልክ እንዲሆን አይቶ መግራት ማረም ያስፈልጋል። ሁሉንም በህግ አግባብ እና በሰከነ መንገድ ማየት ለኢትዮጵያ የሚበጃት አፕሮች እሱ ነው። ነገር ሲሰበሰብና ሲደመር ብዙ ግጭት አለ፣ ብዙ ግድያ አለ፣ ብዙ ክፉ ዜና አለ። በየቀኑ እንቅልፍ የሚነሱ በጣም በርካታ ነገሮች አሉ። በሌላ መንገድ ሰፋፊ ተስፋዎች፣ ብልጽግናዎች፣ ልማቶች አሉ። እንተባበር፣ እንደመር፣ እንተጋገዝ። የኢትዮጵያ መለወጥና ማደግ የሚጎዳው ኢትዮጵያ የለም። የኢትዮጵያ ውርደት ግን አንተ የትም ብትሆን ያዋርዳል። እዚህ ባትኖርም ብቻህን ሀብታም ብትሆንም የደሃ ሀገር ህዝብ ትዋረዳለህ። ተባብረን ወደ ልማት ወደ ሰላም እንሂድ።
ይህን በማድረግ ችግሮቻችንን ማርገብ መቀነስ እንችላለን የሚል ተስፋ አለኝ። የተከበረው ምክር ቤትም ከዚህ አንጻር ድጋፉን ቢያደርግ የተሳካ ስራ ለመስራት የተሻለ እድል እና ልምድ ተገኝቷል የሚል እምነት ነው ያለኝ። በጥቅሉ ያሉብንን ችግሮች እየቀነስን መልካም ነገሮች እያስፋፋን የተሻለች ኢትዮጵያን እንፈጥራለን የሚል ተስፋ አለ። ፈጣሪ ኢትዮጵያና ሕዝቦቿን ይባርክ፣ ሰላም ይስጣችሁ። አመሰግናለሁ። እሺ፣ እናመሰግናለን ክቡር ጠቅላይ ሚኒስትርን ስለሰጡት ማብራሪያና ምላሽ። በዚህ መሰረት የ10 ዓመቱን እቅድ ወደ ማጽደቁ እንሄዳለን። የ10 ዓመቱ የልማት ፍኖተ ካርታ ብልጽግና እቅድ መጽደቁን የምትደግፉ አመሰግናለሁ። ተቃውሞ፣ ድምጽ ታቅቦ የለም። ስለዚህ የ10 ዓመቱ የልማት እቅድ ፍኖተ ብልጽግና በሙሉ ድምጽ ውሳኔ ቁጥር 9/2013 ሆኖ ጸድቋል። የ11ኛው የምክር ቤቱ መደበኛ ስብሰባ በዚህ ያበቃል።